ህዝቡ ነው እንጂ የማያውቀው ቤተክርስቲያኒቱ እኮ አደጋ ውስጥ ናት ያለችው። ቤተክርስቲያኒቱ ውስጥ ጣዖት አምልኮ ማስመለክ ከጀመረች ሰንብቷል አረም ከርሟል። ከርሟል። እስመታ አረዩ በክብሮሙ ብላ ስትል በክብር ተካክለዋልና ከማጋ ነው እንግዲህ የተካከሉት። ስብሐተ ፈጣሪ ደሎሙ። ፕሊስ ወገኖች ታፕ ኮፒሊንግ ሼር አድርጎ ሪፖርት አለው። እኔ ስገባ ተከታትለው መጥተው ሪፖርት ያደርጉብኛል እና ታፕ ኮፒሊንግ ሼር አድርጉት ፕሊስ ወገኖች፣ ፕሊስ። እዚህ ቁጭ ብላችሁ የምታዩኝ የሆነ ወንድሞች እናቶች ማለት ነው። ኦኬ እስመተ አረዩ በክብሮሙ ብላለች። ታዲያ ቤተክርስቲያን እሺ ዘቀጥል ታነባዋለህ እስኪ። አየው በቃ እስመተ አረዩ በክብሮሙ ትላለች። ለእሉ ክሌቶ ፍጡራን ስብሐተ ፈጣሪ ደሎሙ እስመተ አረዩ በክብሮሙ ብላ ጸሎትን ወደ አብ ወልድ መንፈስ ቅዱስ ወደ እግዚአብሔር ነው አይደል የምናቀርበው? ወደ ሌላ ነገር አናቀርበም አይደል? በክርስትና ትምህርት ውስጥ እውነት ነው። ኦርቶዶክስ ግን በዚሁ ክፍል ላይ ወከአብን አስተበቀው ለዕፀ ቅዱስ መስቀል ብሎ በሚለው ምንባብ ውስጥ ማነው ወይ ደግሞ ዜማ ክፍል ውስጥ ዲያቆኑ ምንድነው ብሎ የሚለው? ወከአብን አስተበቀውን ለዕፀ ቅዱስ መስቀልን ሲል ዲያቆኑ ምንድነው ብሎ የሚለው? ጸልዩ ቅድመ ስላ ነው። ቅድመ መስቀል ቅድመ ስላ ሳይሆን ቅድመ መስቀል ያበቁ ነው። አይ በእንተ ያለ በቁ ሳይሆን ጸልዩ ቅድመ ማነው ቅድመ መስቀል ያፋታቱ ኩልክሙ መሃይምናን ምንድነው ብሎ የሚለው? ሲዘሩን ኩልክሙ መሃይምናን አማኞች በጋራ ሆናቸው ማለት ነው። አይ ትርጉሙ ሳይሆን ዘሩን ማለት ነው። ካስታውስከው እንዘ ትሕዝዎ በየማን ወትክህድዎ ለሰይጣን እስመ ተቀደሰ በደመ መለኮት መድኅን ነው አይደል የሚለው ዘሩ። ምን ማለት ነው ታዲያ? ጸልዩ ቅድመ መስቀል በእግዚአብሔር ፊት የምንጸልይ ከሆነ ለምንድነው ጸልዩ ቅድመ መስቀል ተብሎ የተባለው? ሰዎች ወደ መስቀሉ እንዲጸልዩ፣ ወደ ግዑዙ ነገር እንዲጸልዩ ቤተክርስቲያኒቱ ግዑዙ ማለት አሁን መስቀል እኛ አለን፣ በቤተክርስቲያናችን አለ። እኔ አሁን ባለሁበት በኛ በወንጌላውያኑ አለ፣ በቤቴ ውስጥ አለ መስቀል፣ መኪናዬ ውስጥም አደርጋለሁኝ፣ ልብሳችንም ላይ አለ፣ በማገለግልበትም ቤተክርስቲያን አለ፣ ባለሁበትም አጠቃላይ በወንጌላውያኑ አማኞች መስቀል አለ። አንዳንዴ ከላይ ከቤተክርስቲያኑ ጣሪያ ላይ ይደረጋል፣ አንዳንዴም ደግሞ ከውስጥ ላይ አለ እና ኦርቶዶክስ ወደ ቅርጹ ነው ጸልዩ ብላ የምትለው። ይሄ ለምን መሰለ የሆነ ታሪክ አለውና ታውቀው ከሆነ በሌኒ ነው ማለት መስቀሉ የወጣው ታውቀው ከሆነ ታሪኩና ያ መስቀሉ የወጣበት ዘመን መስቀሉ ሲወጣ በመንፈስ ቅዱስ እርዳታ እንደሆነ የተመርቶ የወጣ እንዲሁም ሲወጣ ደግሞ ብርሃን እንደበራ። አይ በመንፈስ ቅዱስ እርዳታ አይደለም። በመንፈስ ቅዱስ እርዳታ እኮ ነው በጭስ እርዳታ ነው የወጣው። በጭስ እርዳታ ነው የወጣው። በጭስ በጭስ ቢሆንም ግን ያው ቅሉ እዛ እንትን የእግዚአብሔር ወይም የመለኮት እርዳታ እንዳለው በህሌኒ በኩል በመነሳሳት እዛ ሄደ መስቀል ወጣ። ሲወጣ ከሶስቱ በተለየ መንገድ ያ ክርስቶስ የተሰቀለበት መስቀል ብርሃን በወጣበት አካባቢ ብርሃን አንጸባረቀና ከዛ የተነሳ ያ ክብር አለው በሚል ምክንያቱም ያ ያንጸባረቀ ደሙ የፈሰሰበት ስለሆነ የክርስቶስን የሚገልጽ ወይም ደግሞ ክብሩን የሚገልጽ ነው ተብሎ ስለሚታሰብ ነው እንጂ በግል ክርስቶስን የሚተካ ነው ተብሎ እንዳልሆነ እገምታለሁ። አይ ቤተክርስቲያኒቱ እኮ በቀጥታ ነው ያለችው ወንድሜ። ቤተክርስቲያኒቱ በቀጥታ ነው ያለችው። አንደኛ ራሱ ዛ ትርክቱ ላይ ሌኒ ተብሎ የተባለው ላይ የመስቀሉ መገኘት የተባለው ታሪክ ላይ ትልቅ ስህተት አለ። አሁን በመንፈስ ቅዱስ ገዛ መስቀሉ ተገኘ ምናምን ነገር ብሎ የሚለው የእውነት ወንድሜ በጣም ትልቅ ስህተት ነው። ምክንያቱም
መንፈስ ቅዱስ አንተ እንደምታውቀው እኔም እንደማውቀው እግዚአብሔር ነው። የሥላሴ ሶስተኛው አካል ነው። የሰማይ የምድር ሰሪ፣ የሰማይ የምድር ፈጣሪ ነው። ከአብና ከወልድ ጋር እኩል በመለኮት በስልጣን የምንገዛለት ጌታ ማለት ነው። እሌኒ ጋር መልአኩን እኮ ልኮት ነበረ ጌታ ማለት ነው። ታሪኩ ላይ ካወቀው ገብርኤልን እና ስለ መስቀሉ ስትጠይቀው ምንድን ነው ያላት ገብርኤል? ሽማግሌ እንደሽ ጠይቅን ያላታ አይሁዳዊውን ሽማግሌ አይደል? እሱ ግን ምን አላት? መስቀሉ የት ነው ያለው ብላ ስትለው ምንድነው ብሎ የመለሰላት መልአኩ? የመስቀሉ ነገር ለእኛ ለመላእክት አልተገለጠልንም፣ ልነግርሽም ላሳይሽም የት እንዳለ አልተፈቀደልኝም ነው ያላት። ለመልአኩ ያልፈቀደለት ማን ነው ማለት ነው? መልአኩን የላከው እግዚአብሔር ነው ማለት ነው አይደል? አዎ ወንድሜ፣ ትክክለኛ ስምህ ባውቀው ደስ ይለኛል። ምናልባት ለአጠራር እንዲመቸኝ። ዮናስ እባላለሁ። ዮናስ። እሺ፣ ቴንኪው ወንድሜ ዮናስ። አየው መልአኩ መጥቶ ከእሌኒ ጋር ሲያወራ ጠየቀችው። እንግዲህ ታሪኩን ስለምታውቅ እኔም ታሪኩን በሚገባ ነው የማውቀው፣ በሚገባ ክሽና አድርጌ ነው የማውቀው ከመነሻው እስከ መድረሻው። ለምን? ስላነበብኩት፣ ለምን? መጽሐፉ ስላለኝም ጭምር ማለት ነው። ስለዚህ ከመልአኩ ጋር ስታወራ መልአኩ የመስቀሉ ነገር ለእኛ በመላእክት ዓለም እንግዳ ነው፣ አልተገለጠልንም፣ እነግርሽም ዘንድ አልተፈቀደልኝም ብለዋል። እግዚአብሔር መልአኩን ልኮ ለእሌኒ ከመልአክ ጋር አውርታ ታዲያ ምን ላድርግ ብላ ስትለው እነዛን ሁለት አይሁዳውያን ሽማግሌዎችን በአሰቃቂ እንድትጠይቅና በአሰቃቂ ሁኔታ እንድትገድላቸው መኩራት ነው የሄደው። መልአኩ ነው? አዎ መልአኩ ማለት ነው። አሁን አንደኛ እግዚአብሔር ቢፈቅድ ኖሮ መንፈስ ቅዱስ ገልጦ መንፈስ ቅዱስ ፈቅዶ ብለህ ባልከኝ ቤተክርስቲያኒቱ ባለችው መሰረት ቢሆን ኖሮ እግዚአብሔር መንፈስ ቅዱስ መልአኩን ልኳል ገብርኤልን። ኦኬ ገብርኤል ይነግራት ነበር ማለት ነው አይደል? መስቀሉ የቱ ጋር እንደተቀበረ አይሁዳውያን እንደቀበሩት እና ይውጣ የኢየሱስ ክርስቶስ መስቀሉ ይውጣ፣ የልጄ መስቀል ይውጣ ብሎ ቅዱስ እግዚአብሔር አብ መልአክ ከላከ ይገልጥላት ነበር። ግን መልአኩ አልተፈቀደልንም አለ። ላሳይህ እዚህ መጽሐፉ ስላለኝ ማለት ነው። በመድኃኒዓለም ደስ እያለኝ ድርሳነ መስቀል ወገኖች፣ ታፕ ኮፒ ሊንክ ሼር አድርጉት። በጌታ ታፕ ኮፒ ሊንክ ሼር አድርጉት። እሺ ድርሳነ መስቀል መጽሐፉ ላምጣው። እሺ ኦኬ ይቅርታ ስለ ድምፄ ጥራት፣ አንድ ጉንፋን ይዞኝ 2 ሳምንት አይነት ነገር ሆነ። ግን እስኪ ጌታ ይረዳኛል። ይሄ ድርሳነ መስቀል መጽሐፉ ማለት ነው። አሳታሚው የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም። ኦኬ በዚህ ክፍል ላይ ገብርኤል መልአኩ ለማርያም የተገለጠላት ቦታ ዘወርሃ መጋቢት ላይ ማለት ነው። ይታያል አይደል ወንድማችን? ቴንክ ዩ። እሺ ማለፊያ ነው። ዘወርሃ መጋቢት 18ኛው ምዕራፍ ላይ ማለት ነው። ይኸው እንዲህም እያለች ትጸልይ ይላል።
ሲጀምር ይኸውልህ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በመጋቢት ወር የሚነበብ የመስቀሉ ድርሳን ይህ ነው። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ የከበረ መስቀሉ። ኦኬ አሁን አሜን እንኳን እንዳንል እኛ እንኳን አሜን እንዳንል ማለት ነው። እዚህ ጋር የከበረ መስቀሉ ብለው አስገቡት ማለት ነው። ይኸውልህ አሁን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ ግርማ ሞገሱ ብሎ ቢል እንደው አሜን እንል ነበር። ግን አሁን አሜናዊ ይቅርብኝና የከበረ መስቀሉ ግርማ ሞገስም ከደብረ ሊባኖስ ከገዳማችን ከደብረ ሊባኖስ ጋር ይኑር ነው ያለው። መሬቱ ላይ ነው፣ እዛ ሰው ላይ እንኳን ይኑር አላለም። ነገሩን አይመለከተኝም። ይሄንን ልተወው። እሺ ወደሚቀጥለው ክፍል ሂድ። ኦኬ እንዲህም እያለች ስትጸልይ ይላል። እንዲህም እያለች ስትጸልይ ተከታተለኝ። በምትጸልይበት ጊዜ በዚያን ሰዓት ልዑል እግዚአብሔር የንግሥት እሌኒን ጸሎቷን፣ ልመናዋን፣ የምልጃዋን ቃል ሰምቶ ማን የሰማ ሲቆ እግዚአብሔር ነው። ልመናዋን የምልጃዋን ቃል ሰምቶ እንዲህ እያለች ስትጸልይ ማለት ወደ እግዚአብሔር ስትጸልይ እሌኒ የምልጃዋን ቃል ሰምቶ ስሙ ገብርኤል የተባለ ብርሃናዊ ባለሟል መልአኩን ወደ እርሷ ላከላት። እርሱም መጥቶ በግልጽ ያየችው በፊቷ ቆመ። ንግሥት እሌኒም ይህንን መልአክ ባየችውና በተመለከተችው ጊዜ እጅግ ፈርታ ደነገጠች፣ ፈጽሞም ተንቀጠቀጠች። መልአኩም እንዲህ አላት፣ እሌኒ ሆይ አትፍሪ፣ አትደንግጭም። እኔ ላጠፋሽ የመጣሁ አይደለም፣ ላድንሽ፣ ልብሽንም ደስ ላሰኛት ነው እንጂ አላት። እሌኒም ጌታዬ ሆይ አንተ ማነህ አለችው። እርሱም እንዲህ አላት፣ አካላዊ ቃል ለእርሷ እንደሚወለድ በሁለት ወገን ድንግል የምትሆን ማርያምን የምስራች የነገርኳት ገብርኤል ነኝ አላት። እሌኒም የእግዚአብሔር መልአክ እንደሆነ ባወቀችና በተረዳች ጊዜ እንዲህ አለችው፣ የእግዚአብሔር መልአክ ሆይ ስለ ክርስቶስ መስቀል ንገረኝ አለችው። ነበሉ ትኩስ ነገር እየጠጣ ነው። ትንሽ ጠብቁ ወገኖች። ታብ ኮፒ ሊንክ ሼር አድርጉት በጌታ ቴንክ ዩ። ንገረኝ ይህንንም በእግዚአብሔር ልጅ ደም የከበረ ዕፀ መስቀሉን ስለ ክብሩና ስለ ልዕልናው ተመቅኝተው ክፉዎች አይሁድ የቀበሩበትን የደፈኑበትን ቦታ አሳየኝ አለችው። አይተሃል ዮኒዬ? መልአኩን አሳየኝ አለችው። ኦኬ ያም መልአክም ንግሥት እሌኒን መልሶ የጌታ ክርስቶስ የመስቀሉ ነገር እጹብ ድንቅ ነው። ወልድ በአባቱ እቅፍ ወይ በእሪና በስልጣን በልዕልና እያለ አንቺ በምትጠይቅኝ መስቀል ላይ ተሰቅሎ የመልአከ ሞትን ዲያብሎስን ስልጣንን አጠፋ። መልአከ ሞትም ዲያብሎስ ሊቋቋመውና ወደሱ ሊተላለፍ አይቻለውም አላት። ከዛስ የክብር ባለቤት ጌታችን ፈጣሪያችን ኢየሱስ ክርስቶስ የተሰቀለበት የከበረ የዕፀ መስቀሉ ነገር እኛ የመላእክት አንድነት ማህበር መርምሮ መረዳት ድርሱንም ማወቅ ተስኖናል ብሎ መለሰላት ይላል። አግኝተኛል? አይተዋል? ምን እንደሚል ይገባኛል። ምን አላት? አሳየኝ ነው ብላ የጠየቀችው። የክብር ባለቤት የጌታችን የፈጣሪያችን የኢየሱስ ክርስቶስ የተሰቀለበት የከበረ የዕፀ መስቀሉን ነገር እኛ አላት ገብርኤል ራሱን ጨምሮ ሌሎቹን ነገደ መላእክትን የመላእክት አንድነት ማህበር መርምሮ መረዳትና ድርሱን ማወቅ ተስኖናል ብሎ መለሰላት። ከዛስ ንግሥት እሌኒ መልአኩን ስልጣኑንና ችሎታውን ትነግረኝ ዘንድ የምትፈራ ከሆነ አለችው። ፈርተህ ከሆነ ማለት ነው። ገብርኤል ነው እንደዚህ የምትለው። ፈርተህ ከሆነ ክፉዎች አይሁድ የክርስቶስን መስቀል የቀበሩበትን ቦታ አሳየኝ አለችው። ቦታውን አሳየኝ። አንተ ምናልባት ፍርሃት ሸብቦ ከሆነ ፍርሃት ብሎ ከሆነ ገብርኤል ፈርተህ ከሆነ አንተ ቦታውን ለእኔ ያሳየኝ ግድ የለም አንተ በፍርሃት ውስጥ ትንሽ ቆይ እንደማለት ነው። ይሄ ነበር መብረቅ ማስወረድ የነበረበት።
ቆይ ይሄ እንትኑ ትራንስሌት የተደረገው ከምንኛ ቋንቋ ነው? ከግዕዝ ነው። ያው ግዕዙም እኮ አለ እዚህ። አይ መጀመሪያ እንጂ በ3ኛው መቶ ክፍለ ዘመን አካባቢ አይደል እንትን የመጣው? አሁን ዘመኑ የመጣበትና ያልመጣበት አይደለም። ሲጀምር የንግስት እሌኒ ተባለ እንጂ አጼ ዘርዓ ያዕቆብ ነው ታውቃለህ፣ እነዚህ መጽሐፍቶች ያጻፈው እንጂ ከዛ በፊት መጽሐፉ የለም። እኔ ጥያቄ አለኝ። አለ ተብሎ ይባላል፣ ጥያቄ ግን አለኝ። ወደዛ ታሪክ ውስጥ ከተፈለገ ታሪካዊ ባክግራውንዱን ወደኋላ ሂስቶሪካል ባክግራውንዱን ሄደን እንትኑ እኮ ነው ይሄ አተረጓጉሙ በአጠቃላይ ይሄ አማሪክ ዲዛይን ነው ያለውና ይሄ በአጠቃላይ እንዳል ቨርጅኑ አሁን ለምሳሌ ባይብል ቨርጅኑ ከግሪክ ሲወርድ እንዳለ እንትኑ ነው ይዞት ይመጣል። ምንም ይሄ የቃላት ዘየውን ምናምን ዲያሌክቱን እንትን አይልምና ይሄ በአጠቃላይ ይዘቱ ይሄ አይ በግሪክ አይደለም። አንደኛ የሆነ ሴትዮዋ እንደምታውቀው ግሪካዊት አይደለችም፣ ሮማዊት ናት አይደል? ሌኒ ሮማዊት ናት። ሮማዊት እንደመሆኗ መጠን ድርሳነ መስቀልን እሷ ካጻፈች የምታጽፈው በሮማይስጥ ቋንቋ ነው፣ ኖት በግሪክ። እሱ በእርግጥ አይደለ የፈለጉት እሱን አይደለም። የግሪክ ኢምፓየር አስቀድሞ ከሮም ኢምፓየር በፊት ስለወደቀ በእርግጥ በጥንት መካከለኛው ምስራቅ የሮማ ኢምፓየር በሚገዙበት ዌስተርን ኤዥያ እና ሳውዘርን ኤሮፕ እንደዚሁም ኖርዘርን አፍሪካን ሁሉ ጨምሮ ይሄ ቋንቋ ይነገር ነበር። ግሪክም፣ ሮማይስጥም፣ አራማይክም ቋንቋ ይነገር ነበር። በተለይ እነዚህ 3ቱ ቋንቋዎች ይነገሩ ነበር። ግን ሴቲቱ ሮማዊት ናት እንደምታውቀው፣ ማለት የሮም ሰው ናት። አሁን ግን እኔ የኔን ጥያቄና መጽሐፉንና እንግዲህ ቤተክርስቲያኒቱን የተጻፈችው ምን ያህል አሻጥር፣ ምን ያህል ተንኮል፣ ምን ያህል ክፋት፣ ምን ያህል ለትውልድ እስከዛሬ ድረስ ኦርቶዶክስ ትውልዱን እንዴት እየገደለችው እንደመጣችና አስተምሮተ ስላሴ ጋር መስቀሉ እንዴት እንዳገናኘችው ላሳይ ነው በብዙ መጽሐፍት ማለት ነው መረጃ። እዚህ ግን ምን ይላል? በእግዚአብሔር መንፈስ ቅዱስ ፍቃድ መስቀሉ ተገኘ ይላል። በፍጹም እግዚአብሔር አልፈቀደም። እግዚአብሔርማ ቢፈቅድ ወደሱ የላካት መልአክ የቀበሩበትና የደፈኑበትን ቦታ አሳየኝ አለችው መልአኩን። እግዚአብሔር ከፈቀደ መልአኩን ልኮ ያሳያት ነበር። ለምሳሌ ከመጽሐፍ ቅዱስ እንደ መረጃ ሳቀርብልህ ትዝ ይልሃል አይደል? መጽሐፍ ቅዱስ የምታነብከ ወይ አንብበህ ከሆነ አሁን የምነግርህ ታሪክ ትዝ ይልሃል። ዳዊት የእስራኤል ሕዝብ መቆጠር በማይገባው ሰዓት ላይ ቆጠረ። በአንደኛ ዜና መጽሐፍ ምዕራፍ 21 ላይ ታሪኩ አለ እና በጦር አለቃው በኢዮአብ ተከለከለ። አትቁጠር ብሎት ማለት ነው። ጊዜው አይደለም አትቁጠር ብሎ አለው። እግዚአብሔር ደግሞ ያ ሕዝብ እንዲቆጠር እስራኤል እንዲቆጠር የእግዚአብሔር ፍቃድ ነው። የፈቀደበት ጊዜ አለ፣ እስራኤል የሚቆጠርበት ጊዜ አለ። በዚያን ጊዜ ግን ዳዊት የእስራኤልን ሕዝብ እንዲቆጥር ያነሳሳው ሰይጣን ነው። የሚገርም እኮ ነው። ሰይጣን ነው ያነሳሳው። ልብ በል ቆይ፣ ሰይጣን ያነሳሳው በአንደኛ ዜና መጽሐፍ ምዕራፍ 21 ላይ ማለት ነው። ፈርስት ኪንግ ቻፕተር 21 ቨርስ 1። ኦኬ ወደ አማርኛው ላዙረው። ማታ ከልጆቼ ጋር እንግሊዝኛ እያነበብን ስለነበረ ይህን ኦኬ ማን ነው? አንደኛ ነገሥት አልኩኝ። ዜና መዋዕል ማለት ዜና አንደኛ ዜና መዋዕል ነገሥት አልኩኝ። በጣም ስታትካይከር 21 ላይ ሰይጣን በእስራኤል ላይ ተነሳ ይላል። መልአኩ ለምን እንዳልነገራትና የእግዚአብሔር መልአክ ተልከው ሲመጡ ምን አይነት ጥቆማ እንደሚሰጡ ሁሉ ጭምር ልነግርህ ነው። ሰይጣን በእስራኤል ላይ ተነሳ፣ እስራኤልን የሚቆጠር ዘንድ ዳዊትን አንቀሳቀሰ ይላል። ስለዚህ ዳዊትና የጦር አለቃው ኢዮአብ ነበረ። የጽሩያ ልጅ ዘመዱ ነው። አቤኔር ከሱ ጋር ባልነበረበት ጊዜ ነው። የህዝቡ አለቆች ሁሉ ሄዱ፣ ከቤርሳቤ ጀምሮ እስከ ዳን ድረስ የእስራኤልን ቁጥራቸውን ድምራቸውንም አውቅ ዘንድ አሳውቁኝ አላቸው። ከዳን እስከ ቤርሳቤ ማለት ከሰሜኑ እስራኤል እስከ ደቡቡ ክፍል ማለት ነው። ዳን ማለት ለነገደ ዳን የተሰጠው ሰሜኑ ክፍል በሊባኖስና በሶሪያ ድንበር ላይ ያለው ማለት ነው። ቤርሸባ ያው ደቡቡ ክፍል ማለት ነው እና ኤላትን ጨምሮ የሳይናይ ልሳነ ምድር
ኦኬ ቆጠሩና መጡና ነገሩት። በዚህ ጉዳይ ጌታ ተቆጣ፣ እስራኤልን እግዚአብሔር መምታት ጀመረ። ከዚህም የተነሳ ይላል ቁጥር 7 እግዚአብሔር ተቆጣ፣ እስራኤልንም ቀሰፈ። ዳዊትም እግዚአብሔርን ይህን በማድረግ እጅግ በድያለሁ፣ አሁን ግን ታላቅ ስንፍናን አድርጌያለሁና የባሪያህን ኃጢአት ታስወግድ ዘንድ እለምንሃለሁ ብሎ አለው። ከዛም ባለራዩ ጋድ መጥቶ ነገረው። 3 ነገሮችን አድርግብሃለሁ፣ ምረጥ አለው እና በቃ በእግዚአብሔር እጅ ልውደቅ ብሎ አለ። ተጨንቅ ያለሁና በእግዚአብሔር እጅ ልውደቅ አለ። አይ ላይክ ዚስ ወርድ የኔ ጌታ፣ በሰው እጅ አልውደቅ በአንተ እጅ ልውደቅ አለው። የእኛም ምርጫችን ይሄ ነው። ሰው ጨካኝ ነው፣ እግዚአብሔር ግን ይራራል ይራራል። እና ኦኬ ከዛ ምን እንዳለው የእግዚአብሔር መልአክ መጣ። እግዚአብሔርም ያጠፏት ዘንድ ወደ ኢየሩሳሌም መልአክን ሰደደ። ሊያጠፏትን በቀረቡ ጊዜ እግዚአብሔር አይቶ ስለ ክፉ ነገር ተጸጸተ ይላል። በቃ እንዲህ አይነት አምላክ ስለሆነ ነው። በቃ እሱ እጅ ላይ ልውደቅ አለ። መልአክ እንኳን ልኮ ቀሰፉ ብሎ ልኮ እየቀሰፉ እያሉ አይቶ ይራራል፣ ከቁጣው ይመለሳል። እና ምን አለው መልአኩን? በቃህ አለው። እግዚአብሔር እንዲያጠፋ የላከውን መልአክ ማጥፋት እየጀመረ በነበረበት ሰዓት ላይ በቃህ አለው። አሁንም እጅህን መልስ አለው። የእግዚአብሔርን መልአክ በኢያቡሳዊው በኦርና አውድማ አጠገብ ቆሞ ነበር። ዳዊትም ዓይኖቹን አነሳ፣ የእግዚአብሔር መልአክ በምድርና በሰማይ መካከል ቆሞ የተመዘዘ ሰይፍ በእጁ ይዞ ማን ሆኖ ወደ ኢየሩሳሌም ዘርግቶ አየ። ዳዊትም ሽማግሌዎቹን ማቅ ለብሰው በግንባራቸው ተደፉ። ዳዊትም እግዚአብሔርና ሕዝቡ ይቆጥሩ ዘንድ ያዘዙት እኔ አይደለሁምን? የበደልኩትና ክፉ የሰራሁት እኔ ነኝ። እነዚህ በጎች ምን አድርገዋል? አቤቱ አምላኬ ወይ እጅ በእኔና በአባቴ ቤት ላይ ትሁን። ኃላፊነት ይወስዳል ዳዊት። ለዚህ ነው በጣም ደስ የሚለው። ነገር ግን ይቀስፉ ዘንድ በሕዝብ ላይ አትሁን አለው። ከዚያስ ይኸውልህ የእግዚአብሔር መልአክ ዳዊት ወጥቶ በኢያቡሳዊ በኦርና አውድማ ላይ ለእግዚአብሔር መሠዊያ ይሠራ ዘንድ ለዳዊት እንዲነግረው ጋድን አዘዘው ይላል። ደስ አይለው? የእግዚአብሔር መልአክ ዳዊት በኢያቡሳዊው ባለው በኦርና አውድማ የእህል መውቂያው ማለት ነው። የዛ የኢያቡሳዊ የኦርና አውድማ ቤተ መቅደሱ የተሰራበት ቦታ፣ አሁን መስጊዱ ያለበት ቦታ ማለት ነው። እሱ ነበር አውድማው። እዛ ቦታ ላይ ለእግዚአብሔር መሠዊያ ይሠራ ዘንድ ለዳዊት እንዲነግረው ጋድን አዘዘው ይላል። ቆይ መልአኩ ሎኬሽን ጠቅሶ ለጋድ ነግሮታል አይደለ? እግዚአብሔር መልአኩን ላከው አይደል ዮኒ? መልአኩ ደግሞ ለባለራዩ ለነቢዩ ለጋድ ነገረው አይደል? ምን ብሎ? በኢያቡሳዊው በኦርና አውድማ ላይ ብሎ ሎኬሽን ነገረው አልነገረውም? ቤተ መቅደሱ የት እንደሚሰራ እዚህ ሎኬሽን ነግሮታል አይደል? መሠዊያው እዛ ጋር የተሰራው እዛው ነው ቤተ መቅደሱ የተሰራው። አይሰው ምን ልልህ ነው ይሄንን ያመጣሁትኝ ታሪኩ እንዳያያዝ ብዬ ነው አልፍ ብዬ እዚህ ጋር የመጣሁት ማለት ነው። የእግዚአብሔር መልአክ ኦኬ። ታዲያ ይሄ ከሆነ መላእክት እንደዚህ መጥተው ሎኬሽን ጠቁመው የሚነግሩ ከሆነ የሚያሳዩ ከሆነ እዚህ ሎኬሽን እኮ ነው ጠቁመኛ አለችው እሌኒ። የክፎች አይሁድ የቀበሩትና የደፈኑበትን ቦታ አሳየኝ አለችው። እሱ ምን አላት? የቀበሩበትን ቦታ አሳየኝ ብለህ ስትለው አንተ የምትፈራ ከሆነ ክፎች አይሁድ የክርስቶስ መስቀል የቀበሩበትን ቦታ አሳየኝ አለችው። የምትፈራ ከሆነ ገብርኤል ነው እንግዲህ ፈሪ የተባለው ማለት ነው። ኦኬ የመልአክም አለቃ ቅዱስ ገብርኤል ለንግሥት እሌኒ መልሶ እንዲህ አላት፣ የጌታ ክርስቶስን መስቀል ክፎች አይሁድ የቀበሩበትንና የደፈኑበትን ቦታ እነግርሽ ዘንድ የተቀበረበትን ቦታውን አሳይሽ ዘንድ ከፈጣሪ ከእግዚአብሔር ዘንድ አልታዘዝኩም። አየው፣ አልታዘዝኩም። ስለዚህ ክፎች አይሁድ የቀበሩበትና የደፈኑበትን ቦታ እኔ አልነግርሽም፣ አላሳይሽም፣ አልገልጥልሽም። ታዲያ እግዚአብሔር እንዴት ፈቀደ ብራዘር? አይ ጽሁፉ በእርግጥ ሰውኛ ምናምን ነው የሚመስለው። ይሄ አነጋገሮች፣ የቃላት ይሄ ቮካቡላሪ አጠቃቀማቸው ምናምን በሰው እጅ የተጻፉ ምናምን ነው የሚመስለው። በእርግጥ ኢንስፓየርድ የተደረጉ አይመስለው። አይ ገድላት ድርሳናት እኮ እኔ ታውቃለህ፣ ገድላት ድርሳናትን
ገድላት ድርሳናት አይደለም ለመንፈሳዊ ነገር አንዳንድ እንደዚህ ስክሪፕቸሮች ላይ የቃላት መጋነን ምናምን መጨማመር ምናምን እንዳሉ እኔም ይገባኛል። በርግጥ ግን ይህ ጽሁፍ ግን ትንሽ ልዩነት አለው። የት እንደተጻፈ እስኪ ማጣራት ፈልጋለሁ። የደብረ ሊባኖስ ገዳም ነው ያሳተመው አይደል? አዎ ያው ደብረ ሊባኖስ ነው ማሳተሙ ሳይሆን ይሄ ኦሪጂናሊ በመጀመሪያ ይሄ ፈርስት ስክሪፕቸር ነው ማየት ፈልግ። ምክንያቱም አሁን ይሄንን መጽሐፍ ያዘጋጁት መቅደሙ ክፍል 1 ላይ ምዕራፍ 1 ላይ ሙሉን ነው ሳነብ ሙሉ ነው መጽሐፍቶችን ማነበው። የዓለም መድኃኒት የሆነ የክብር ባለቤት ጌታ ኢየሱስ ክርስቶስ የተሰቀለበት ዕፀ መስቀሉ ከተቀበረበት ከጎልጎታ ጉድጓድ እንዴት እንደወጣ ይህን ድርሳን የደረሰውና የጻፈው የቅድስት ሀገር ኢየሩሳሌም ኤጲስቆጶስ አባ መቃሪዎስ ነው። በኢየሩሳሌም ያለው የኢትዮጵያ ኦርቶዶክስ ቤተክርስቲያን የገዳሙ አበምኔት የሆኑ ኤጲስቆጶሱ አቡነ መቃሪዎስ ናቸው የጻፉት። አሳታሚው ደብረ ሊባኖስ አንድነት ገዳም ነው። ስለዚህ እነሱ ናቸው ቀጥታ ትራንስሌት ያደርግባ ግልጽ። አዎ ታሪክ አዋቂ ናቸው የተባሉ ሰው ማለት ነው። ግዕዝ አዋቂ ናቸው የተባሉ ሰው ማለት ነው። ምንድነው እውነቱን ስነግርህ እኔ መቼም እናንተ በእምነት ውስጥ ስላለህ የኔን ሃይማኖት ኦፌንድ ለማድረግ ወይ ለማሸማቀቅ ምናምን ነገር ወይ ለማቃለል ብለህ ተጠቀምክበትን ብለህ እንዳትለኝ እንጂ ታሪኩ ሲጀምር ራሱ ይሄ መጽሐፍት ውስጥ ያለ ታሪክ በሙሉ ሰውኛ ታሪክ ነው። ታሪኩም ውሸት የሆነ ታሪክ ነው። ውሸት መሆኑን ልብ በል። መጽሐፉን ሙሉ በሙሉ አንብቤ ነው መረጃ የቱ ጋ ነው እስኪ ለምሳሌ እንዴት ሆኖ ውሸት ነው ብለህ ትለኛለህ ብለህ ብትለኝ በገጽ በቁጥር ነው ማሳየህ መጽሐፉን ሙሉን እንዳነበበ ሰው ማለት ነው። ኃላፊነት ወስጄ ሙሉን ማለት ሙሉን ስላነበብኩት። ስለዚህ አሁን መልአኩ መጥቶ ምን አላት? የተቀበረበትን ቦታ ሳይ ዘንድ ከእግዚአብሔር ትእዛዝ አልታዘዝኩም ማለት። ከዛስ ስማቸው ኪራኮስና አሚኖስ የሚባሉትን 2 አይሁዳውያን ሽማግሌ በአሰቃቂ ሁኔታ እንድትገድላቸው እንድታሰቃያቸው እነሱን ስታሰቃያቸው ስትገርፊያቸው እህል ከልከለሽ በረሃብ እንደዚሁም ደግሞ ሰው በማይሞቱበት አሰቃቂ ሁኔታ ስትቀጥቅጠሽ ልትገያቸው እስቲ ነፍሳቸው ከስጋቸው ስትወጣ መስቀሉ የቱ ጋር እንደተቀበረ እነሱ ይነግሩሻል ብሏት ነው መልአኩ ያለው። ከዛስ አልገለጠልኝም አልነግርሽም አላትና ከዛስ መልአኩ በጌታ መልአክ ስም የተጻፈ ነው እንጂ ገብርኤል መልአኩ እኛ እንደዚህ ይላል ብለን በፍጹም አንልም። ይሄ መላእክት አለቃ ቅዱስ ገብርኤል እኛም ጴንጤዎች የምናውቀው መልአክ ስለሆነ የጌታ መልአክ ስለሆነ እንዲህ አይነት መሰሪ እንዲህ አይነት ተንኮለኛ የሆነ ምክር ይመክራል ብለን እኛ ለሰዎች አናምንም ካልታዘዘ ከጌታው ዘንድ። ከዛ ምን አላት? ነገር ግን አላት መልአኩ አልገልጥልሽም፣ አልነገረኝም፣ አልነግርሽም፣ አላሳይሽም፣ አልገልጥልሽም አላት። ከዛስ ነገር ግን እኒያ አይሁድ ያመጧቸው ስማቸው ኪራኮስና አሚኖስ የሚባሉ አንቺ ያሳሰርሻቸው 2 አረጋውያን ሽማግሌዎች ማለት ነው ከመጀመሪያው እስከ መጨረሻ ያውቃሉ አላት ገብርኤል። እኔ አላቅም፣ የመላእክትም ወገን የሆኑት አናቅም፣ እነሱ ግን ያውቃሉ። እነዚህን ሽማግሌዎች ኪራኮስና አሚኖስ የሚባሉትን አይሁዳውያን ሽማግሌዎች አረጋውያን እነሱ ያውቃሉ አላት። ከዚያስ እስከሚነግሩሽ ድረስ አጽንተሽ መርመሪያቸው፣ በረሃብና በጥም በብዙ ካስጨነቅሻቸው በኋላ ይነግሩሻል አላት። በረሃብ በጥም ማለት ነው። አስረቢያቸው ሽማግሌዎችን አረጋውያንን አንጀቱ ከአጥንቱ ጋር እስኪጣጋ ድረስ አስርቢው። እቺ ናት ኦርቶዶክስ። መልአክ ክፉ ምክር ይመክራል ብላ የምታስተምር። መጽሐፉ ግን ሲስተር ቸርችስ ላይ እንደሚኖር ታውቃለህ? እኔ ሲስተር ቸርች ላይ ሊኖር ይችላል፣ በኦሪየንታል ባሉ ቤተክርስቲያናት ሊኖር ይችላል። ሲስተርስ ብራዘርስ ቸርች ላይ ሊኖር ይችላል፣ እህት ቤተክርስቲያናት ላይ ማለት ነው። ግን ዋናው እኔ ኢትዮጵያዊ እንደመሆነ መጠን አሁን ምንም እንኳን በጌታ በሆንም ቀድሞ ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን አገለግል ስለነበር ለውሸት ነበር ስናጸነጽን የነበረው ታውቃለህ። ለውሸት ነበር ስናዜም የነበረው። የውሸት ትርክት ላይ ነበር ቆመን ስናወራ የነበረው እና ከዚህም በኋላ ይህንንም ነገር ለንግስት እሌኒ ከነገራት በኋላ ያ ከልዑል ከእግዚአብሔር ዘንድ የተላከ ብርሃናዊ መልአክ አልፎ ከእርሷም
ተሰውሮ ወደ ሰማይ አረገ ይላል። ንገረኝ ቦታውን ፈርተህ ከሆነ አንተ ቦታውን ንገረኝ። በፍርሃት ተሸብበ ከሆነ የቀበሩበትን ቦታ ንገረኝ ብላ ስትለው አይ እኔ እንድነግርሽ እግዚአብሔር አላዘዘኝም አላት። አንድ ስለዚህ አልነግርሽም፣ አላሳይሽም፣ አልገልጥልሽም አላት። እግዚአብሔር ፈቅዶ ቢሆን ኖሮ በላከው በመልአኩ በኩል ልክ ዳዊት በኢያቡሳዊ በኦርና አውድማ ላይ ለእግዚአብሔር መሰዊያ እንዲሰራ መልአኩ አመለከተው እኮ ሎኬሽን ቦታ ጠርቶ ነገረው። አቤቱ ተጨንቅ ያለው ብሎ ሲጮህ ወደ እግዚአብሔር ራራ። ባለራዩን ጋድን ሶስት ነገር ምረጥ ብሎ አለው። መዓቱን ገና ሳያመጣበት በፊት በእግዚአብሔር እጅ ልውደቅ ብሎ አለ። እግዚአብሔር ዱላውን መምታት ጀመረ። በኢየሩሳሌም መቅሰፍ ጀመረ። የሚቀስፉ መላእክትን ላከ። እየቀሰፉ እያለ እኔ በእጅ በእኔና በአባቴ ቤት ላይ ይሁን። ይህንን ህዝብ እኮ እንዲቆጠር ያደረግኩት እኔ ነኝ። ዳዊት ምን እያለ ነው? መግደል ከጀመርክ ከኔ ጀምርና እኔንም ወንድሞቼንም እህቶቼንም የእሴይን ቤት ምታ፣ ያኛው ሌላውን ህዝብ ግን ተው ነው ያለው ዳዊት ማለት ነው በእግዚአብሔር ፊት። ምክንያቱስ እነሱ አልበደሉም። የበደልኩት እኔ ነኝ። ስንፍና ያደረግኩት እኔ ነኝ። በእውነት እንደው የዳዊትን ልብ እግዚአብሔር ይሰጠን። በእውነት ኃላፊነትን የሚወስድ ማለት ነው። እኔ ነኝ ይበለው እባክህ ምናምን ነገር አላለም። እኔ ነኝ የበደልኩትና እኔ ላይ ይሁን ብሎ ሲለው እና በግንባራቸው ተደፍተው በእግዚአብሔር ፊት ጸልዩ። እግዚአብሔር የዳዊትን ጸሎትና ልመናውን ሰማው። ከዛስ ወዲያውኑ ኢየሩሳሌምን ሊቀስፉ የተላኩትን መልአክ በሰማይና በምድር መካከል የተመዘዘ ሰይፍ ይዘው መቅሰፍቱን እያደረጉ እያሉ ታው በቃ እጅ መልስ አለው እግዚአብሔር መልአኩን። ከዛስ ዳዊት ግን ለእግዚአብሔር መሰዊያን እንዲሰራ በኢያቡሳዊ በኦርና አውድማ ላይ እንዲሰዋ መልአኩ ለባለራዩ ለጋድ ነገረው። ጋድም መጥቶ ለዳዊት ነገረው ይላል። በመልአኩ ሎኬሽን ጠቁሞ ነው የነገረው። ታውቃለህ መሰዊያ ለእግዚአብሔር የቱ ጋር እንደሚሰራ እንዲያውቅ በኢያቡሳዊ በኦርና አውድማ ላይ ዳዊት ሄደህ ማልቀሱን ትተህ ተነሳና ከተደፋህበት ቦታ ሂድና መሰዊያ ስራ ብሎ አለው ይላል። መልአኩ ሎኬሽን ጠቅሶ ነግሮታል ማለት ነው። ኦኬ ይሄኛው ታዲያ መልአክ ለምንድነው ሎኬሽን ጠቅሶ የተቀበረበትን ቦታ አላሳይሽም ብሎ ያላት? ሎኬሽን መጠቆም አቅቶት ፈርተ ከሆነ ንገረኝ እያለችው እሱ ክፉ ምክር መክሮ እነዚህን አረጋውያን ኪራኮስና አሚኖስ የተባሉትን በአሰቃቂ ሁኔታ በረሃብ ሽማግሌን አረጋውያን አይከበሩም እንዴ? ይሄ የኦርቶዶክስ አርቲቡርቲ እንቶ ፈንቶ የሚባል የዘመናት ውሸት በእግዚአብሔር እውቀት ላይ የተነሳ የሰው ሐሳብ ወደ ክርስቶስ ኢየሱስ የማያቀርብ ወደ ክርስቶስ ኢየሱስ የማያስጠጋ መዳንን የማይሰጥ የዘላለምን ሕይወት የማይሰጥ የትውልዶች ታሪክ መንፈስ ቅዱስ የማይተባበረው ታሪክ ማለት ነው። ይሄ ሁሉ አሁን ሩጫ ምንድን ነው? ከዛስ በመልአኩ በኩል ሊጠቁማት ሲገባ እግዚአብሔር አልጠቆምም በመልአኩ በኩል። ከዚያስ ሴትዮዋ መቼ የዋዛ ናት? ባይዞ ሴትዮዋ የሰው ደም የጠጣች ሰው ናት። ቫምፓየር ነው ምናምን ነገር ብለው የሚሉት ፊልም የሚያዩቱ ልጆች ደም ጠጪ ናት። ቆንጆ አድርጋ በብርጭቆ ቀርታ ነው የምትጠጣው የሰው ደም። አሳያለሁ መጽሐፉ እንደሚል ማለት ነው። እርግጠኛ ነህ? አዎ የት ጋር ነው እንደዛ? ቆንጆ አሳያለሁ በደንብ ቆንጆ አድርጋ ቀርታ ተቀምጦላት እና ጠዋት ጠዋት እየተነሳ እሱን ተጠጣለች። ንግስት እሌኒ የቆስጠንጢኖስ እናት በእኛ በኢትዮጵያ አማርኛ ጭራቅ ነች ማለት ነው። በነጮቹ አፍ ቫምፓየር ብለው የሚሏት ማለት ነው። ደግነቱ ሴትዮዋ በዚህ ዘመን የለችም። እኛንም ልጠጣን ትችል ነበር። መቼም ጌታ ኢየሱስ አሳልፎ በእጁ አይሰጠንም እንጂ። ኦኬ እንዲህ አይነት ክፉ ምክር መክሯት ከእሷ ሄደ ይላል። እኔ አሁን መቼም ላትመልስልኝ ይችላል። ግድም መልስልኝ ብዬ አላስጨንቀህም። ወደ መስቀሉ ነገር እንመለሳለን ማለት ነው። ትውልድን አሰቃይቶ እግዚአብሔር መልአክን ከላከ ሎኬሽን ያሳያል። ሎኬሽን ያሳያል እግዚአብሔር ማለት ነው። ያመለክታል። በዚህ ቦታ ላይ እንደዚህና እንደዛ አድርጉ ብሎ ያመለክታል ማለት ነው። ለሌሎችም አባቶች ልክ እንደዚሁ ሆኗል። ኦኬ የተደፈነበትን የክርስቶስ ኢየሱስ መስቀል የተደፈነበትን የተቀበረበትን የከበረ ዕፀ መስቀሉን ለእኛስ ለመላእክት
አንድነት ማህበር ባይዞዌ ገብርኤል ብቻ አይደለም የማያውቀው የመላእክት አንድነት ማህበሩ አጠቃላይ ነገደ መላእክቱ በሙሉ አያውቁ። በዚህ ነገር ምንም እውቀቱ የላቸውም። የለንም እያላት ነው። መርምሮ መረዳትና ድርሱን ማወቅ ተስኖናል አላት። ተስኖናል ብሎ መለሰላት ይላል። ስለዚህ በመልአኩ እግዚአብሔር ፈቅዶ ቢሆን ኖሮ በመልአኩ በኩል ይገልጥላት ነበር። እግዚአብሔር አልፈቀደም ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ እንጨት ህዝቡ እንጨት እንዲያመልክ ለክርስቶስም ለአብ ለወልድ ለመንፈስ ቅዱስም ለእንጨቱም ለማርያምም እንድንሰግድ ለአብ ለወልድ ለመንፈስ ቅዱስም ለእንጨቱም ለማርያምም እንድንዘምር ለአብ ለወልድ ለመንፈስ ቅዱስም ባይዞ የዘላለም ሕይወት በአብ በወልድ ለመንፈስ ቅዱስም በማመን በማርያምም በማመን በመስቀሉም በማመን የዘላለም ሕይወት አለ ብላ ትላለች። ሰው በኢየሱስ ክርስቶስ አምኖ ድነት እንደሚያገኝ ሁሉ በመስቀሉም አምኖ ድነትን ያገኛል ብላ ኦርቶዶክስ ታስተምራለች። በመስቀሉ ማለት በተመሳቀለው በመስቀሉ ማለት ነው። የዘላለም ሕይወት ይገኛል ተብሎ ብላለች። አዎ በተመሳቀለው እንደዚህ ጌታ ይሄው ራሱ እዚህ የምታስታውሰው አይደለ? ምን ደብሮ የሚለው የዘወትር ጸሎት ላይ መስቀል ኃይለ መስቀል ጽንነ መስቀል ቤዛነ ብሎ የሚለው መስቀል መድኃኒተ ነፍስነ። አዎ ታዲያ መስቀል መድኃኒተ ነፍስነ። ኦኬ ክርስቶስን አይደል መድኃኒተ ነፍስነ ተብሎ መባል ያለበት? መስቀል መድኃኒተ ነፍስነ ትላለች አይደል? ይሄንን ቅርጹ ማለት ነው። እግዚአብሔር ልጁን ነው አይደል መድኃኒት ቤዛ አድርጎ ወደዚህ ዓለም የላከው። በትክክል ስንት መድኃኒት ነው የሰጠን እግዚአብሔር የዘላለም ሕይወት እንድናገኝ? እርሱም ብቻ ልጅ መድኃኒት ክርስቶስ ጌታ በቤተልሔም ተወልዶላችኋል ነው አይደል ያለን መልአኩ። ስንት ቤዛ ነው የሰጠን? አንድ ብቻ። አሃዱ እግዚአብሔር ወአሃዱ ህሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ይላል አለ ጳውሎስ። ዘመጦ ርእሶ ቤዛ ኩሉ ነፍሱን ስለ ብዙዎች ቤዛ ሰጠ ይላል አይደል? ስንት ቤዛ ነው ያለን? አንድ ብቻ። ስንት መድኃኒት ነው የሰጠን? አንድ ብቻ። ኦርቶዶክስ ታዲያ ጌታ የተሰቀለበትን ቅርጽ ማለት ነው ለምንድን ነው ይህንን መስቀሉን ጌታ የተሰቀለበትን ዕፀ መስቀሉን ቤዛ ዕፀ መስቀሉን መድኃኒት ብላ የምትለው? የተሰቀለው ጌታ እንጂ መድኃኒታችን የተሰቀለበት እንጨት መድኃኒታችን ነው ብሎ የትኛው ሐዋርያ ሰበከ? የትኛው ነቢይስ ተነበየ? የትኛውስ የመላእክት ማህበር ሰበኩ? የተሰቀለው ጌታ እንጂ ቤዛ የተሰቀለበት እንጨት ቤዛችን ነው ብሎ ማለት ያለው ማን ነው? አያው ቤተክርስቲያኒቱ ከዘወትር መጽሐፍቷ ጀምሮ መስቀል ኃይልነ መስቀል ቤዛነ መስቀል መድኃኒተ ነፍስነ ትላለች። ኦኬ ኃይል መስቀል ኃይላችን ነው አይደል ያለችው? ኃይላችንም መስቀል ነው አይደል የምትለው ኦርቶዶክስ? መስቀል ኃይላችን ነው ብላ ስትል ይሄን ቅርጹን ነው አይደል? በነገራችን ላይ እዚህ ጋር ግን ለምን ተፈልጎ እንደሆነ ባይገባኝም ግን መስቀል ኃይልን መስቀል ጽንነ መስቀል ቤዛነ መስቀል መድኃኒተ ነፍስነ አይሁድ ክዱ ለምን በኃይለ መስቀሉ ደህና ብላ ትላለች። በኃይለ መስቀሉ ነው የዳኑ ወይስ በኃይለ መስቀሉ ነው የዳኑ ወይስ በማን የዳኑ? አይ ትንሽ ኮንፊውዥን አለው ታውቃለህ። ራይት ብራዘር በመስቀሉ ኃይል ደነናል አለች። እኛ በመስቀሉ ኃይል አይደለም የዳኑ። እኛ የዳን ነው በእግዚአብሔር ልጅ በኢየሱስ ክርስቶስ በመስቀሉ ላይ በሞተው ጌታ ነው። ቤተክርስቲያኒቱ መስቀል ኃይላችን ነው ኃይላችንም መስቀል ነው ትላለች። ምኑ ነው ብለን ስንላት የተሰቀለበት ወከአብን አስተበቆ ለዕፀ ቅዱስ መስቀል ብላ የምትለው ማለት ነው። የተመሳቀለው መስቀሉ እንጨቱ ማለት ነው። ኦኬ ጳውሎስ ግን ኃይልን በሚሰጠኝ በመስቀሉ ነው ያለው ወይስ በክርስቶስ ነው ሁሉን እችላለሁ ብሎ ያለው?
በክርስቶስ በክርስቶስ። የቤተ ክርስቲያን ኃይሏ የኃይል ምንጯ ማን ነው? ክርስቶስ ወይስ ክርስቶስ የተሰቀለበት ሮማውያን ወንጀለኛ ለመቅጣት ብለው ያዘጋጁት እንጨት ነው የኃይል ምንጩ? አዎ ልክ ነህ። ግን የሆነ ታሪክ ነው በእናትህ የሆነ ጊዜ ስማር ትዝ ይለኛል። ምንድን ነበረ ያለን? ይህ ክርስቶስ የተሰቀለበት መስቀል ከኤደን ገነት የነበረ አስቀድሞ ድሮ ክርስቶስ እንዲሰቀልበት የታሰበ ነገር ግን ከዛ የወረደ ምናምን የሚል የሆነ ትምህርት ሰምቼ ነበር በእናትህ መሰለኝ። እና ያ መስቀል ምንድነው እሱ እንዲሰቀልበት ለዘላለም ነው በኤደን ገነት የነበረ ያ እንጨት እሱ ደግሞ ወደ ምድር ሲመጣ እሱ ይሰቀልበት ዘንድ ልክ በቃ ይሄ ምንድነው ፕሮግራም ተደርጎ እንደነበረ ምናምን የሚል ታሪክ የሆነ አንድ መምህር አስተምሮኛል። ብቻ የሆነ ሰዓት ላይ አመንከው መምህሩ? አይ በወቅቱ እንትን ብዬ ነበረ አንደርስታንድ ምናምን አድርጌ ነበረ። ግን አሁን ትንሽ ኮንፊዥን አለው። ያ እንጨት ከመንግስተ ሰማያት የወረደው በአስማት እንደሆነ ታውቃለህ? በጥንቆላ ያ ክርስቶስ የተሰቀለበት ዕፀ መስቀሉ ከሰማይ የወረደው በጥንቆላ በአስማት በመተት እንደሆነ ታውቃለህ? ኧረ እንዴት ይሆናል? በእውነት እንዴ ሊሆን አይችልም። በተአምር እንየው አይደል? እስኪ አንባ እንኮምኩመው። በጥንቆላና በመተት በአስማት ነው እንጨቱ ወደዚህ ምድር የመጣው። ታሪኩ እንዲህ ነው። እስክንድር የሚባለውን የግሪኩን ንጉሥ ታውቀዋለህ አይደል? ሰለሞንም የሚባለው ደግሞ የእስራኤል ንጉሥ ታውቃለህ? የዳዊት ልጅ ቀድሞ አውቃለሁ። ሰለሞን አጋንንቶችን እየሳበ መተትና ጥንቆላ እንደሚያደርግ ኦርቶዶክስ እንደምታስተምር ታውቃለህ? ሶሎሞን ያደርግ ነበር እንደዛ? ኦርቶዶክስ ነች ያለችው እንጂ ንጉሱ ሰለሞን እንደዚህ አይነት ነገር አላደረገም። ግን ኦርቶዶክስ ነች ያለችው። አሁን ጣጣ ያመጣችው ኦርቶዶክስ ናት። ሰለሞን ጥንቆላ አስማት እያደረገ በነገራችን ላይ እሱ ነገር ሂድን ነው። በጣም መጽሐፉን በጥቂት ሰዎች ላይ ነው ያለ እና አክሰስ ኢንፎርሜሽኑ በጣም አክሰሲብል አይደለም። በጣም ጥቂት በሆኑ በጣም በሚቆጠሩ ሰዎች ነው መጽሐፉ ያለ እና እንደዚህ አይነት ጥበብ ምናምን ከዛ የመጣ ነው እና የሱ ጥበብ ነው ምናምን እያሉ የሚጠቀሙ ሰዎች አሉ። እና ያ መጽሐፍ በይሄ ጀነሬሽን ቱ ጀነሬሽን ኢንሄሪትድ እየተደረገ የሚመጣ ነገር አለ እና ያ ኢንፎርሜሽን እኔ አይቼው አላውቅም። እና እዛ ጋር የሶሎሞንን እንደዚህ አይነት ፕራክቲሶች ምናምን ሲያደርግ እንደነበረ የሚለው ኢንፎርሜሽን የለኝም። በእርግጥ እኔ መጽሐፍ ቅዱስ ያለውን የሶሎሞን ታሪክ ይሄ ጥበበ ሶሎሞን ምሳሌዎችን እና ሌሎችን መክበባትን ነው የማውቀው። እና ሰለሞን ቤተ መቅደስ ሰርቶ ነበር አይደል? ለጌታ ቤተ መቅደስ ሰርቶ ነበር አይደል? አዎ ሰርቷል። ሲሰራ በሰዎች ነው ያሰራው ወይስ በምንድን ነው ያሰራው? በአጋንንቶች ነው ያሰራው። ኧረ ይሄ ኢምፖሲብል ነው። አጋንንቶች ናቸው ያሰሩት። ሰለሞን በአጋንንቶች ነው የእግዚአብሔርን ቤተ መቅደስ ያሰራው ብላ ትላለች ኦርቶዶክስ። ኧረ ይሄ ተው በመድኃኒዓለም እዚህ ቤት ጥሩ መረጃ የሚመዘዝበት ቤት ነው የመጣው። ሕማማተ መስቀል እንሂዳ እንዴ በመድኃኒዓለም ተውማ የሚባል ነገር የለም። እናወጋለን ቀስ ብለን ሰው የሚተኛ የሚሄድ ስለ እስክንድሩ ንጉሥ እዚሁ ድርሳነ መስቀል ላይ እና ሕማማተ መስቀል ላይ ማለት ነው። ሕማማተ መስቀል አለ፣ ድርሳነ መስቀል ደግሞ ዘወርሃ መስከረም ላይ እናየዋለን። ይህኑ ክፍል ማለት ነው። እግዚአብሔር እንደታረቀው እስክንድር ታሪኩ እዚህ ስለ እስክንድር ንጉሥ ነው የሚናገረው። ምንድን ነበር መጽሐፉ? ሕማማተ መስቀል። ለምሳሌ ጌታችን ወጸፈሩ ሐራ አክሊለ ዘሶክ ዋሰቀጽሎ ዲበ ርእሱ እንዲል ካለ በኋላ አክሊለ ሶሁም ይላል። የሾህ አክሊሉ ማለት ነው። ሰለስቱ ስቁረት ነበራቸው።
ራሳቸውን እንደ መሮ ወርዳቸውንም እንደ ሞረድ 4 ማዕዘን አሰርተው ቁመታቸውን ክንድ ከስንዝር ስለታቸውን እንደ ወስፌ አድርገው 33ቱን ችንካር ሰርተው 33ቱን ስቁረት አግብተው በራሱ ላይ ቢመቱት ስጋውን ለስጋው ገብቶ መሃል ልቡን ስጋውን ለስጋው ገብቶ መሃል ልቡን ወጋው። አኪለ ሶሁ አሸከመው ከቤት ወደ አደባባይ እንዲመላለሱ ኢየሱስ ናዝራዊ አይሁዳዊ ንጉሳቸው 1000 ዓመት ያንግስህ ስግደት ይገባሃል እያሉ እየሰገዱ ምራቃቸውን ተፉበት፣ ተሳለቁበት። ሊቶስጥራ የሚባል የእንጨት ሀገር አለ ይላል። እዚህ ጋር ነው እንግዲህ እኛ መምህር የነገሩህ ነገርና ከንጉሱ ከሰለሞንና ከግሪኩ ንጉስ እስክንድር ጋር የተገናኘ ብለው ያሉትን ኦርቶዶክስ ስሙን ያጠፋችው የእግዚአብሔርን ሰው የዳዊት ልጅ ሰለሞንን እንደዚሁም ደግሞ የግሪኩ ንጉስ እስክንድር ምን ያደርግ ነበር ብላ ያለችውን ጌታ የተሰቀለበት እንጨት መስቀል ከገነት መጣ የተባለበትን አስማትና ጥበብ አስማት ጥንቆላ በመተት እንዴት እንደሆነ እዚህ ትነግረናለች ማለት ነው። ኦርቶዶክስ የማትነግረን ነገር ስለሌለ ከዚያም 8 ዕፅ እጽዋትን ቆርጠው ቁመታቸው ክንድ ከስንዝር ወርዳቸው 3 ክንድ ከስንዝር መስቀል ሰሩ። ይቅርታ እሺ ሰሩ። እጽዋትም 4 ዕፀ በለስ፣ 5 ዕፀ ዘይት፣ 6 ዕፀ ወይራ፣ 7 ዕፀ ስርናይ፣ 8 ዕፀ ከርካ ናቸው። አንድም 7 ናቸው። ዘይቱንም ወይራውንም በአንድነት ያጸድቁታል። ዘይቱን ቆርጠው ወደታች ልጠው፣ ወይራውንም ቆርጠው ወደ ላይ ልጠው፣ ዘይቱን ፈልፍለው፣ ወይራውንም አሹለው በዘይቱ ላይ ተክለው የዘይቱንም ልጥ ወደ ላይ የወይራውንም ልጥ ወደ ዘይቱ አስራው ሲተዉት ጸድቆ ለምልሞ ከዘይቱ ጣዕም መዓዛ ዘለግታ ከወይራውም ኃይል ጽን ይገኝበታል። ዕፀ ስርናይም ቢተዉት ሰለሞን ሐረገ ወይን ዘየመሐስስ ዘይት ገዘም ወበጎልጎታ ይተከል ብሎ ነበርና 7 ዕፀ ወይን በለሶችንም የትን ተገኙ ቢሉ ሳኦል ልጁ በሚታመምበት ካህናቱን አስጠርቶ እናንተ ሀገር አይደላችሁ አልገዛችሁ፣ ፈረስ አይደላችሁ አልጋልባችሁ፣ ልጄን ፈውሱልኝ ቢላቸው የትኛው ሳኦል እንደሆነ ያመጡታል። የቂስን ልጅ ከሆነ በ1040 እስከ 1050 እስከ 1010 የነገሰው ማለት ነው። ቅድመ ልደተ ክርስቶስ የነገደ ቢንያም የጊቢያውን ሰው ከሆነ ያመጡታል። የትኛው ልጁ ታሞ ነው ካህናቱን እንደዚህ ብለው ያላቸው? ምክንያቱም ኮት ያደረጉትን ሰው እንጠይቃለን። ብሉይ ኪዳን ላይ ደግሞ ማጭበርበር የለም። ኦኬ አልጋ ልባችሁ ልጄን ፈውሱልኝ ቢላቸው ይህማ እንዴት ይቻለናል? ይልቅንስ እንድንመክርህ የንስሩን ግልገት ከግንቡ ጋር ዝጋበት። ንስሩንም ልጁን ወዳጅ ነውና ሀገር ለሀገር እየዞረ ሲጮህ ግልገሉን ከግንቡ ውስጥ ሆኖ የአባቱን ጩኸት ሰምቶ ከገነት ዕፀ በለስን አምጥቶ በግንቡ ላይ ቢጥልበት ግንቡ ይሰበራል፣ ልጅም ይዞ ይሄዳል። አንተም ከበለሱ አሽተህ ልጅን ስትቀባው ይፈወስልሃል ቢሉት አደረገ፣ ተፈወሰለትም። በለሱንም ከተክል ቦታ ቢያስተክለው ጸደቀ ይላል። ማነው ይህንን ያደረገው? ሳኦል። እግዚኦ! የጊቤያው ሳኦል፣ የነገደ ብንያሙ ሳኦል፣ የቂስ ልጅ ሳኦል ነው እንደዚህ ያደረገ ብላ ያለችው። መረጃውን ያመጡታል ብሉይ ኪዳን ላይ። ኦኬ ሰለሞን ቤተ መቅደስን ሲሰራ እንደ ባሪያ የሚገዛቸው 700 ልቡሳነ ስጋ አጋንንት ነበሩትና ይላል። ልቡሳነ ስጋ ማለት ያው ስጋ የለበሱ አጋንንቶች ማለት ነው። ምን ማለት ነው? ይኸው እኔ አይደለሁም ያልኩት፣ ቤተክርስቲያን ነች ኦርቶዶክስ። ልቡሳነ አጋንንት ማለት አጋንንት እኮ ረቂቃን ናቸው እንዴ እኮ። ይኸው ልቡሳነ ስጋ አለችው፣ ስጋ የለበሱ አጋንንት አለች። የሚገዛቸው ነበሩ ቤተ መቅደስ በሚሰራበት ጊዜ። ይሄ መጽሐፍ ሶርሱ የት ነው? ኦርቶዶክስ ተዋሕዶ ቤተክርስቲያን ሕማማተ መስቀል ሶርስ አይጠቅስም። ሕማማተ መስቀል አዎ ገባኝ እኮ። ይሄ ምንድን ነው? ማጣቀሻ አድርጎ ዋቢ አድርጎ የተጠቀመ መጽሐፍ የለም። ያው ከዛ እንደዚህ ይላል። አጋንንት ስጋ የለበሱ አጋንንትን ነበሩ። እንጨት ቆርጣችሁ አምጡ ቢላቸው ቆርጠው ሊቆርጡ በሄዱ ጊዜ እንደ እሳት ፈጀቻቸው ይላል። አሁን ልብ በል፣ 2 የብሉይ ኪዳን ነገስታትን ጠቅሰዋል። ሳኦልንና ሰለሞንም ማለት ነው። ባይጠቅሱ ይሻል ነበር። ኦኬ
ለምን? የእነዚህን አባቶች ታሪካቸውን ስለምናውቅ ማለት ነው። አንዲቷም ታሪክ ሶርስ የሌለው ኖ ቤተክርስቲያኒቱ ሶርስ የሌለው ትምህርት ነው ያላት። ዮኒ ቤተክርስቲያኒቱ እኮ ተዘቅዝቃ ስትፈተሽ ኦርቶዶክስ እኔ ምን ብዬ እንደምገልጥ አንተን ኦፌንድ ማድረግ አልፈልግም፣ ግን ቤተክርስቲያኒቱ የሀገር አውሬ መሰማሪያ ሆናለች። በእውቀት ማለት ነው። የስህተት ትምህርት መጠራቀሚያ ሆናለች። ያው አጋንንት ስጋ የለበሱ አጋንንት ሰለሞን ቤተ መቅደስን በሚሰራበት ጊዜ እንደ ባሪያ የሚገዛቸው 700 ልቡሳነ ስጋ አጋንንት ነበሩ። እንጨት ቆርጣችሁ አምጡ ቢላቸው ይላል። አጋንንቱን እንጨት ቆርጣችሁ አምጡ ቢላቸው ለቤተ መቅደሱ መስሪያ ማለት ነው። ሰለሞን ለቤተ መቅደሱ መስሪያ ከየት ነበር እንጨት ያስቆርጥ የነበረው? ከሊባኖስ። መጽሐፍ ቅዱስ የሚነግረን ማንን? የኪራምን ንጉሥ ነበር ያስቆርጠ የነበረው። እሱ ደግሞ በከፊል ሊባኖሳዊ በከፊል አይሁዳዊ ዝርያ ነበረው። ከአባቱ ከዳዊት ጋር ይተዋወቁ ነበር። ኪራም ማለት ነው። ኦኬ። ስለዚህ በሲዶና አድርጎ ቆርጦ በባህር በኩል ነበረ ወደ በምንድነው በሜዲትራኒያን ባህር ላይ ጭኖ እስከ ኢዮጴ ድረስ ያመጣለት የነበረው ማለት ነው። የአሁኗ ቴል አቪቭ አንዳንዴም እስከ ቂሳሪያ ድረስ ያመጣለት ነበረ። በሜዲትራኒያን ባህር ዳርቻ ላይ የተተከኑ የጥንት ከተሞች ናቸው ቂሳሪያ፣ እሱ ማለት ነው። ወይ ደግሞ እዛ እንኳን አኮ የተባለው እንኳን በጣም ሩቅ ነው፣ ለነገደ አሴር የተሰጠው ርስት ላይ ነው። ግን እስከ ኢዮጴ ድረስ ያመጣለት ነበር መጽሐፉ ነቢል ማለት ነው። የባህሩን ዳርቻ ተተግነው ቆርጦ ከሊባኖስ ያመጣለት ነበር። ማን? ኪራም። ሲዶናውያን ናቸው እንጨት በመቁረጥ ብርቱ ሙያ ያላቸው ብሎ ሰለሞን ተናግሯል። በአንደኛ ነገሥት መጽሐፍ ምዕራፍ 5 ላይ ማለት ነው። እንደ ሲዶናውያን እንጨት ቆራጭ ባለሙያ የለምና እኔ ከዚህ ዘይቱንና እህሉን እሰፍርልሃለሁ፣ አንተም በሲዶናውያኑ እንጨት አስቆርጠ እንጨቱን ላክልኝ ብሎ አለው ነው የሚለው መጽሐፍ ቅዱስ ማለት ነው። የሊባኖስን ዝግባ አስታውና ጥዱን ባርሰነቱን ከዛ እያስቆረጠ ያመጣው ሰለሞንን ከኪራም ንጉሥ ከሊባኖስ ነው። በሊባኖስ ዝግባ ነው የተሰራው። ባይዘው የጌታ ቤት ጥድና ወይራም እንጨትም ከዛ ነው የመጣው። ቆራጮቹ እነማን ናቸው? ሲዶናውያን ናቸው። ይሄን ክፍል መጽሐፉ ዝም ብዬ በቃሌ ከምናገር ጥድፍ አልኩኝ አይደል? እንደ ዳፍታት አፈጣጠንኩት አይደል? አንደኛ ነገሥት መጽሐፍ ምዕራፍ 5 ቁጥር 13 አካባቢ ላይ አንደኛ ዜና ምዕራፍ 5 ማን ነው? አንደኛ ነገሥት እንጂ ነገሥት አንደኛ ነገሥት መጽሐፍ ምዕራፍ 5 የጢሮስም ንጉሥ ኪራም፣ ይሄ ማለት ነው ሊባኖስ፣ ጢሮስና ሲዶና ያው ሊባኖስ ግዛት ስለሆኑ ለዳዊት በዘመኑ ወዳጅ ነበረና ሰለሞን በአባቱ ፈንታ ንጉሥ ለመሆን እንደተቀባ ሰምቶ ባሪያዎቹን ወደ ሰለሞን ሰደደ። ሰለሞንም ወደ ኪራም እንዲህ ብሎ ላከ ይላል። ኦኬ። እግዚአብሔር ከእግሩ በታች እስኪጥልለት ድረስ በዙሪያው ስለነበረው ስለ ሰልፍ አባቴ ዳዊት የአምላኩን የእግዚአብሔርን ቤት መስራት እንዳልቻለ አንተ ታውቃለህ። ኪራም አሁንም አምላኬ እግዚአብሔር በዙሪያ ካሉ እረፍት ሰጥቶኛል፣ ጠላትም ክፉ ነገርም የለብኝም አለው ሰለሞን ለኪራም። እነሆም እግዚአብሔር ለአባቴ ለዳዊት በአንተ ፈንታ በዙፋን ላይ የማስቀምጠው ልጄ እርሱ ለስሜ ቤት ይሰራል ብሎ እንደማለ ነገረው። ለአምላኬ ለእግዚአብሔር ቤት እሰራ ዘንድ አስባለሁ አለው። ስለዚህ አሁንም ከወገኔ እንደ ሲዶናውያን እንጨት መቁረጥ የሚያውቅ እንደሌለ ታውቃለህና የዝግባ ዛፍ ከሊባኖስ ይቆርጡልኝ ዘንድ ባሪያዎችን እዘዝ፣ ባሪያዎችም ከባሪያዎች ጋር ይሁኑ፣ የባሪያዎችንም ዋጋ እንደተናገርከው እሰጥሃለሁ አለው። ዋት? ከሲዶናውያን እንጨት መቁረጥ የሚችል እንደ ሲዶናውያን ማንም የለምና እንደሱ ዝነዘዝልኝ አንተ፣ እኔ ዋጋህን እሰጥሃለሁ። የኔ ባሪያዎችም የኔ የሰለሞን ባሪያዎች ከአንተ ከኪራም ከሲዶናው ንጉሥ ጋር ማነው ከጢሮስ ንጉሥ ጋር ከሊባኖስ እንጨትን ቆርጠው እንዲያመጡ አብርህ አድርጋለሁ፣ ዋጋህን ግን ከፍልሃለሁ አለው። እንጨቱን የቆረጡት ምኖች ናቸው? ሲዶናውያን ናቸው ማለት ነው። ሲዶናውያን ናቸው እንጨት የመቁረጥ ጥበብ ያላቸው፣ ያኔ የሚያውቁ እነሱ ናቸው። እንጨትን መቁረጥ ዝም ብሎ መገንደስ አይደለም፣ መላው ላይ ራሱ ሊወድቅበት ይችላል። እንጨቱ ወዴት እንደሚያዘንብል፣ እንዴት እንደሚቆረጥ፣ እንዴት ከስር እንደሚቆርጡት፣ እንዴት ቆራርጠው ደግሞ እንዴት እንደሚልኩ እንደሚመትሩ፣ የሚሰነጠቅ ከሆነ እንዴት እንደሚሰነጥቁ በዘመኑ በነበረው እውቀት እነኚህ ናቸው ሲዶናውያን ናቸው እንጨት መቁረጥ የሚችሉት ማለት ነው። ስለዚህ እንጨት ቆራጮቹ እነማን ናቸው ማለት ነው? ሰለሞን የሚነግረን ነገሥት መጽሐፍ ምዕራፍ 5 ላይ ቁጥር 6 ሲዶናውያን ናቸው ማለት ነው። ኦኬ፣ ይህንን ዋለው ቁጥር 13 ላይ በጣም የሚገርምህ ከዛስ
ቆይ ለምን ያለ ነው። ኪራምም የሰለሞን ንጉስ የሰለሞን ቃል ሰምቶ እጅግ ደስ አለውና በዚህ ታላቅ ሕዝብ ላይ ጥበበኛ ልጅ ለዳዊት የሰጠ እግዚአብሔር ዛሬ ይመስገን አለ የአሕዛብ ንጉስ። ኪራምም የላክልኝንም ሁሉ ሰማው፣ ስለ ዝግባውና ስለ ጥዱ እንጨት ፍቃድህን ሁሉ አደርጋለሁ አለው። ባሪያዎቼ ከሊባኖስ ወደ ባህር ይጎትቱታል፣ በባህር ላይ እያንሳፈፉ አንተ እስከወሰንከው ስፍራ ድረስ አደርስላለሁ፣ በዚያም እፈታዋለሁ፣ አንተም ከዛ ትወስደዋለህ፣ አንተም ፍቃዴን ታደርጋለህ፣ ለቤቱም ቀለብ የሚሆን ትሰጠኛለህ ብሎ ወደ ሰለሞን ላከለት። ከዚያስ እንደዚሁም ኪራም የዝግባውና የጥዱን እንጨት የሚሻውን ያህል ለሰለሞን ይሰጠው ነበር ብሎ ይላል። ከዛ ቀለብ ሰፈረለት። ከዛም እነሱ እየቆረጡ በሁለቱ መካከል ቃል ኪዳን ያደረጉ ሰዎች ነበሩ። ከዛ እያከታተሉ ወደ ሊባኖስ ይልካቸው ነበር። እነሱም ወደ 150 ሺህ ሰራተኛ ነው ባይዘው የተባበረው ቤተ መቅደሱን ለመስራት 150 ሺህ ማለት ነው። 70 ሺህ ተሸካሚዎች፣ 80 ሺህ ጠራቢዎች፣ 30 ሺህ ደግሞ በእነዚህ ላይ የተሾሙ ነበሩ። 150 ሺህ ሰዎች ናቸው በዚህ ቤተ መቅደስ ስራ ውስጥ የተሳተፉት የሰለሞንና የኪራም ንጉስ እንጨት ጠራቢዎችን ሁሉ ጭምር ጨምሮ ማለት ነው። ድንጋይ የሚጠርቡት ሁሉ ጭምር ጌባላውያን የተባሉት ሁሉ ጭምር አብረው ማለት ነው። ኦርቶዶክስ ምን ትላለች? እንጨት ቆራጮቹ መጽሐፍ ቅዱስ የሲዶና ሰዎች ናቸው፣ የኪራም ባሪያዎችና የሰለሞን ባሪያዎች ናቸው ብሎ ይላል። ኦርቶዶክስ ደግሞ የለም፣ እንጨት ቆራጮቹ ዲያብሎሶች ናቸው፣ ሰይጣኖች 700 ናቸው ቁጥራቸው። ዮኒ ልክ አይደለም። እኔ እንኳን እንዲህ አይነት ትግል ነው የገጠመን። ልክ አይደለም። ምናልባት የግለሰቦች አንዳንዶች እኮ ዮኒ እንደው በተሰቀለው በመድኃኒዓለም እንደዚህማ አታደባብሰው። እንደዚህማ ፍርጥ አድርገን ነው መናገር ያለብን። ፈውስ የሚመጣው እንደዛ ሲሆን ነው። ኦፊሻሊ አሁን ይሄ እንትን አገልግሎት እየዋለ ነው እንዴ? ይሄ እኮ መዝገበ ጸሎት ሕማማተ መስቀል እኮ ታውቃለህ አይደል? ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በነበረበት ሰዓት ላይ አምላኬ አምላኬ ነጽረኒ ወለምን ታደገኒ አባ እስራኤሎም እስመ በዘይ አምሩ ይገብሩ ብላ የምትልበት እኮ ክፍል እኮ ነው ሕማማተ መስቀል ማለት ነው። እንደውም ያ መስቀሉ ላይ የተሰቀለው ፈያታዊ ዜማን የተባለው ተዘከረነ እግዚኦ በውስተ መንግስት ከብሎ ባለው ሰዓት ላይ እንደው ምን ብሎ አማን አምናን ብለህ ብሎ አለው ይላል። ዮም ትሄሉ ምስሌ በውስተ ገነት ብሎ አለው። ዛሬ በእውነት ከኔ ጋር በገነት ትሆናለህ ብሎ አለው። እንደው ይሄ ሰውዬ ከማመኑ የተነሳ እዚሁ ሕማማተ መስቀል መጽሐፉ እንድታስታውሰው ነው ታሪኩን የምነግርህ። በግዕዙ ላስታውስህ። እንደዚህ ብሎ ባለው ሰዓት ላይ ወአንተ ቀድሞ ለአዳም በይዋ ውስተ ገነት፣ ከአዳም ቀድሞ ገነት ገባ። ታስታውሳለህ ይህን ታሪክ፣ ይህን ክፍል፣ ይህን ትርክት? አዎ። ወአንተ ትቀድሞ ለአዳም በይዋ ውስተ ገነት፣ ቀድሞ ከገነት ገባ ብላ የሚለውን ክፍል የጻፈችበት ነው። የቤተክርስቲያኒቱ አንጡራ መጽሐፍት ነው። ባይዞ እኔ ጋር ማመጣቸው መጽሐፍቶች ያው ቀድሞ እኔም ሳነበንባቸው የነበሩ መጽሐፍቶች ስለነበሩ መረጃ ምንጩ ምንም አትጠራጠርና ወደ አስማቱ ልሂድ። ከዛ ያ መስቀል እንጨት መጣበት የተባለውና እዛ ድርሳነ መስቀል ላይ ልንመለስ ነው። ሴቲቱ ደም የጠጣችበት በብርጭቆ እሱን ሁሉ እናያለን። ገና ብዙ ነገር ነው የምናየው። ግን ዋናው ይሄንን መስቀል የተባለውን የጌታ መስቀል የተመሳቀለውን እንዲህ አይነቱን ቅርጹን ከስላሴ እኩል ነው ብላ አምስተኛ አድርጋ፣ አራተኛ ማርያም፣ አምስተኛ ዕፀ መስቀሉን አድርጋ ቤተክርስቲያኒቱ ኦፊሻሊ ስላሴ ከአንድም ሶስት ሳይሆኑ ከአንድም አምስት ያደረገችበትን መረጃ ነው እንግዲህ በመጽሐፍቶቿን የምንኮመኩመው። ይሄ መጽሐፍ ብቻ አይደለም፣ ሕማማተ መስቀል ብቻ አይደለም፣ ድርሳነ መስቀል ብቻ አይደለም፣ መጽሐፈ ጤፉት አመጣለሁ፣ መስተበቁ ዘመስቀልን አመጣለሁ እናመጣለን። ኢቭን መጽሐፈ ዚቅ ቅዱስ ያሬድ መጽሐፍት እናመጣለን። ለምን? እንጨቱ ከስላሴ እኩል ነው ብላለች። እስመ ተአረዩ በቅብሮሙ ብላ ጽፋለች ቤተክርስቲያኒቱ። ኦኬ፣ ወደ አስማቷ እንሂዳ። አጋንንት እንጨትን ቆርጣችሁ አምጡ ቢሏቸው እንደ ሳት ፈጀቻቸው። እንዲህም እያለች እንጨት አግኝተን ልንቆርጣት ብንሄድ እንደ ሳት ፈጀችን አሉት። ለሰለሞን መጡና ማን? አጋንንቶቹ። በማ ትርክት? በኦርቶዶክስ ትርክት። ሰለሞን ከአጋንንት ጋር ይነጋገር ነበር ብላ መተትና አስማት ለመስራት ብላ ያልሰራውን ንጉሥ ስሙን ታጠፋለች ማለት ነው።
ሰው ሰዶ አስቆርጦ አስመጣው ይላል። ሰው ሰዶ በመጀመሪያ ማን ነበር የሰደደው? አጋንንትን። ከዛ ሰው ሰደደ። መድረክ ቢያደርገው ረዘመ፣ መቃን ቢያደርገው አጠረ። እንዳይቆርጠውም አዝኖ በአደባባይ አኖረው። የኢትዮጵያ ንግስት ማክዳ የምትባል ዘንዶ ስታስገድል ደሙ ቢነካት ያው ሆረት ንግስት አዜብ ከመጥራዩ ጠቢቡ ለሰሎሞን እንደተባለ ማለት ነው ቢነካት በእግሯ እንደ ፍየል ቀንድ ያለ ወጥቶባት ነበርና የሰለሞንን ጥበብ አይቼ እግሬን ተፈውሼ ልምጣ ብላ ሰራዊት አስከትላ ወደ ኢየሩሳሌም ሄደች ይላል። የኢትዮጵያ ንግስት ውሸት ነው። የኢትዮጵያ ንግስት አይደለችም። ባይዘው ይሄን ደኬ አይደለችም። በፍጹም ይላል የሀገሬ ሰው። በፍጹም አይደለችም። ታሪክ አዋቂ ነኝ ብሎ ያለ ሰው ይምጣና ጂኦግራፊውን ሁሉ በደንብ ፍትፍት አድርገን ኤንሸንት ማፕ ላይ እናያለን ማለት ነው። እቺ ሴት ከየት እንደሄደች ከደቡብ አረቢያ የሄደች ሴት ናት። እኛ ጋር ሁሉ ኢትዮጵያ ነው። እሺ የሰለሞን ጥበብ አይቼ ሰምቼ እግሬን ተፈውሼ ልምጣ ብትል ሰራዊት አስከትላ ኢየሩሳሌም ሄደች። ይኸው ወሆረት ንግስት አዜብ ከመጥራዩ ጠቢቡ ለሰሎሞን እንዲል አለ። ማን ነው የሚለው? ዋቢ አድርገው የጠቀሱት ማን ነው? የቤተክርስቲያን ሊቅ የተባለው የአባ ጊዮርጊስ ዘጋስጫን ድርሰት ማለት ነው። የወለውን ሰውዬ ከአደባባዩ ድንኳን አስተክላ ስትኖር የንጉሱ ባለሟል ንገርልኝ አለችው። እርሱም የእግሯን መዘርዘር የመልኳን ማማር አይቶ ጃን ሆይ ሰለሞን እንደዚህ ነበር ይጠራ የነበረው። ወይ ኦርቶዶክስ ትቀልዳለች ስልህ በመድኃኔዓለም በጣም ቆንጅዬ ቀልድ ነው የምትቀልደው። ጃን ሆይ ሲሉ አይሁዳውያን ይታይ ጃን ሆይ አንተ ጋር የማይመጣ የለም አሉት። መልኳ ያማረ እግሯ እንደ ፍየል ቀንድ የዞረ ሴት መጣለች። አይ ቆይ እንጂ ልጨርሰው እንዴ። ይሄ እኮ ህዝባችን እኮ ቆሞ የሚደግመው የሚያነባው ነው ወንድም ማለት ይሁንዬ። እንደዚህ ማን ተመተለ እንዴ? ፈኒ ነገር ከሆነብህ ይሄ እኮ 60 ሚሊዮን ህዝብ ቆሞ እኮ በረከቶት ይድረሰኝ ጽቡራኪው ትድረሰኝ ብሎ የሚለው እኮ መጽሐፍ እኮ ነው። አንተ ጋር የማይመጣ የለም አሉት ባሪዎቹ ሰለሞን። መልኳ ያማረ እግሯ እንደ ፍየል ቀንድ የዞረ ሴት መታለች አለው። ይህ ባይገኝባት ትቀጣለህ፣ እስኪ ጥራት ብሎ ስትገባ ከአደባባዩ የወደቀው እንጨት ስትራመድ ቢነካት በእግሯ የነበረው ወደቀላት። ለገረዷ ይህንን ያዡ ብላ ገባች። ሰለሞንም ምን ብለህ ነበር? ንሳ ባለው ቅጥራ ብሎ ቢቆጣ ጃን ሆይ አዎ ነበረብኝ አለችው። ሰለሞን ጃን ሆይ እየተባለ የሚጠራው አስቂ የሚያደርገው እዚህ ጋር ነው። በተረት ሶርሱን እስኪ ለማየት ሞክራለሁ። ቆይ ግድ የለም ታሳየዋለህ። ሶርሱ እዚሁ ታውቀዋለህ። ከደጅ የወደቀው እንጨት ቢነካኝ ወደቀልኝ፣ አሁንስ እንዲህ ያለውን ይጥለዋልን ብላ እሷ 1 ብር ለሰለሞን 1 ብር በ2 ብር ለበጡት። ሰለሞንም በኋላ የነገሱት 28 ነገስት ናቸው። ከሰለሞን በኋላ የነገሱት ስንት ናቸው ይላል? 28 መድኃኔዓለም ክርስቶስ ከሰለሞን በኋላ የነገሱት 28 ናቸው አለ። እስከ መቼ ድረስ? ከሰለሞን በኋላ የነገሱ በእስራኤል ላይ ከሰለሞን እስከ ኪንግ ጆዛያ ማለት ኢዮስያስ ማለት ነው። በ640 ላይ ነው የነገሰው ጆዛያ። ኦኬ ከ640 እስከ 608 አካባቢ ማለት ነው። ኦኬ እሱ 17ኛ ነው 15ኛ ነው 15ኛ ይመስለኛል። 15 ማለት ነው 15 የ320 ዓመት ዘመን ርቀት ነው ያለው በሰለሞንና በኢዮስያስ መካከል። እኔ እዚህ ይሄን ውሸት ውሸት እንዴት እንደሚቀፍ ከሰለሞን በኋላ የነገሱ 28 ናቸው ይላል። ኦኬ እስከ ኢዮስያስ 15 ናቸው። ከኢዮስያስ ቀጥሎ ዮአኪን ሴዴቅያስ ነግሰዋል። 3 ነገስታት ማለት ነው፣ የኢዮስያስ ልጆች ማለት ነው። በድምሩ አጠቃላይ 18 ወይ እስከዚህ ናቸው። ከንጉሥ ሰለሞን ከ970 እስከ 586 ቅድመ ልደተ ክርስቶስ የነገሱ የነገስታት ቁጥራቸው በዳዊት ዙፋን ላይ ሰለሞንን ተክተው ሰለሞን ሲሞት ሮብዓም ሲሞት አብያ ሲሞት አሳ እያሉ የነገሱ ነገስታት ቁጥራቸው 18 ነው 19 ቢሆኑ ነው ልንቆጥር እንችላለን። አሁን 970ን የምጠራው ሰለሞን የነገሰበት እስከ 930 ማለት ነው። 586ን የምጠራው ናቡከደነጾር በመጨረሻ መጥቶ 2 ጊዜ ነው የመጣው።
በኢዮአቄም ዘመን መጥቷል። በኢዮአቄም ዘመን በኢዮአቄም ዘመን መጥቷል። ዮአኪን የተባለው ልጁ እነ ሕዝቅኤል እነ ዳንኤል የተማረኩበት ዘመን 2 ጊዜ ነው የመጣው ወደ ባቢሎን ወደ ኢየሩሳሌም። የመጨረሻው ግን ቤተ መቅደሱ ቴምፕሉ የፈረሰበት 586 ነው። ኦኬ ምን እንደምታወራው ኤርሚያስ 18 ነገስታት ወይ 19 ነገስታት ናቸው። እዚህ ምን ትላለች ኦርቶዶክስ? ማንም ጠያቂ የለማ። ከሰለሞን በኋላ የነገሱትም 18 ናቸው አለች። በዘመናቸው አንዳንድ ክንድ ታምር እየሰራላቸው አንዳንድ ብር እየለብጡበት ነበር። ውሸት። አንድ እንጨት ላይ እንደዛ የለበጠ የለም። የይሁዳ ነገስታት አንድም ለብጠው ይህንን እርጉም ማነው በ30 ብር ለብጠው ይህንን የነካ እርጉም ይሁን ብለው ከቤተ መቅደስ አኖሩት። ጌታችን የተሸጠ ዕለት አይሁዳውያን ቀርፈው ለይሁዳ ግምቱን ሰጡት። የእርግመቱም በይሁዳ ላይ ደረሰ ብሎ ካለ በኋላ አንድም ሰለሞን ጠላት ተነስቶበት ዘመቻ ሲሄድ አዋፍትን ሁሉ በጥበቡ ይገዛቸው ነበር ይላል። አንደኛ አጋንንትን ይገዛ ነበር አለች። ሁለተኛ ደግሞ አዋፍትን ይገዛል አለች። ፀሐይ እንዳይመታው በክንፎቻቸው ይጋርዱለት ነበር። አንድም ስንዝር አንድ ንስር አሁን ይኸውልህ አንድ ንስር አልገዛ ብሎ አዋፍት ሁሉ ሲገዙለት ለሰለሞን አንድ ንስር የሚበርር አሞራ ንስር የተባለው አልገዛም አለ ለሰለሞን። አልገዛም ብሎ ሄደ። ሰለሞንም የንስሩን ግልገል ከግንብ ውስጥ ዘጋበት። አባትየውም ንስሩን ከገነት ዕፀ በለስን አምጥቶ ከግንቡ ላይ ቢጥልበት ግንቡ ተናደ። ልጁም ይዞ ሄደ። ሁለተኛም ከዚያ በኋላ በሀገረ ሎጥ የነበሩ ሰዎች ጎን እየቀደዱ ጥርስ እያወለቁ ያወስቡ ነበር አለ። እንዲህ አይነት ታሪክ በሰዶም ውስጥ አልነበረም። ኤኮ አለው ያስተጋባል። ሚዩት አድርገውና እንደገና ክፈተው እስኪ አንተ ሚዩት አድርገውና ክፈተው። ኦኬ እሺ፣ ከዛ ክፈተው እስኪ። ኦኬ ያወስቡ ነበር ይላል አለው። ኤኮ አለው። እስኪ ውጣ እና ግባ። ከእንደገና ማይኩን ከሚዩት ከምታደርገው ውረድና ከእንደገና ላክልኝ። ኤኮ አለው ወይ? የከፈትከው ነገር ከበስተጀርባ ካለ ላክልኝ ከእንደገና። ልኬ ላለው ኢንቪቴሽን ዮኒ እሺ አይ ቲንክ የሆነ ነገር ከፍተህ ይመስለኛል። እስኪ አሁን አውራ ዮኒ። አሁን የለም ኤኮ፣ አሁን የለም። ያ ቴንክ ዩ ብራዘር። ያ ኦኬ። ሰለሞን ንስሩ አልገዛ ብሎ ሲለው፣ ንስሩ አሞራ ለሰለሞን አልገዛ ብሎ ሲለው ሌሎች አዋፍቶች በክንፋቸው ይጋርዱት ነበር ፀሐይ እንዳይመታው። ይሄንን ሁሉ ኦርቶዶክስ አደረገ ብላ የምትለው በጥንቆላው በአስማቱ ነው ብላ ትላለች። እግዚአብሔርን ሰው ማለት ነው። ከዛ ይሄንን እስር ዘጋበት ግልገሉን አንስቶ። ከዛ የሰዶም ሰዎች ጎን እየቀደዱ ያወስቡ ነበር ብሎ ይላል። ከዛ አንድ ሴቶች ልጆች ነበሩት ሎጥም ሁለት ሴቶች ልጆች ነበሩት። እነዚያም ከነዚህ ክፎች እንዳይጋቡ ብሎ ከወንድ ከልክሎአቸው ሲኖር እነሱም አባታችን ልጅ እንዳይወልድ ከወንድ ከልክሎናል ሊኖር ነው ብለው ጠጅ አረቄ አጠጥተው ከመካከላቸው አስተኙት ይላል። ወይን ነው ጠጣ ብሎ የሚለው ጠጅ አረቄ ታምር ነው። ምን አገናኘው እሱ ጋር? እኔ ምን ቃል ታምር ነው። ኦኬ ኖ ታምር አይደለም። ሎጥ ጠጅና አረቄ አልጠጣም የወይን ጠጅ አጠጥተው ነው ብሎ የሚሉት ደግሞ ከሱ የወለዱትም ማለት ነው። ከዛ በግብረ ስጋ ቢገናኛቸው ሁለቱ ጸነሱ። ሎጥም አብርሃም ሄደ እንደዚህ ያለ መከራ ደርሶብኛል አግኝቶኛል ምከረኝ ብሎ በለሱን ቆርጠው በእሳት አክስለው ተክለህ አልቅስበት አለው። ሎጥ ልጅ ከልጆቹ ልጆችን በወለደ ጊዜ
ወደ አብርሃም ሄዶ እንዲህ ያለ መከራ አግኝቶኛልና ምከረኝ አለው አብርሃምን። አብርሃምም ቢመክረው ምን አለው? በለሱን ቆርጠህ በእሳት አክስለህ ተክለህ አልቅስበት አለው። የአብርሃም ምክር ዋት አብርሃም ለሎጥ ወደ ተቃጠለ እንጨት ተክለህ አልቅስበት፣ ጸድቆ ለምልሞ ቢገኝ እግዚአብሔር እንደታረቀህ በዚህ ወቅ፣ ባይጸድቅ ግን ዘወትር አልቅስበት ቢለው አደረገ፣ ጸድቆም ለምልሞ አገኘ። ጣዖት አምልኮ አብርሃም ለሎጥ አስተማረው ብላ ስትል ማለት ነው። ከዛስ እግዚአብሔር እንደታረቀው አወቀ። ሶስተኛ ይላል ሶስተኛ የግሪኩ ንጉሥ መጣ። ያ ድምፅ የሆነ የከፈትከው ነገር አለ ከኋላ እስኪ ይህን ኤርፎን ምናምን ነገር አለ ጠጠጠጠጥ የሚል ንቀለው፣ ኤርፎን ንቀለው እስኪ አሁን አውራ ዮኒ፣ አሁን አውራ እስኪ። ፕሮብለሙ እኔ ጋር አይደለም ያለ፣ በቃ አንተ ጋር ነው። ይኸው አሁን ስትነቅለው ጸጥ አለ። እሺ በቃ ያ እንደሱ ሲሆን ጸጥ አለ። ከዛ ይኸው እግዚአብሔር እንደታረቀው በዚህ አወቀ ይላል። ሶስተኛ እስክንድር ገነትን ሊያይ በወደደ ጊዜ የንስር ግልገል ከባዝራ ፈረስ ጋር አላምዶ፣ የግሪኩ ንጉሥ ማለት ነው። እስክንድር የተባለው የግሪኩ ንጉሥ በ332 አካባቢ 33 አካባቢ ላይ የነገሰው ማለት ነው። ሊያይ በወደደ ጊዜ የንስርን ግልገል ከባዝራ ፈረስ ጋር አላመደ። ሴቲቱም እንደርሷ 4 እግር እንዳባቱ 2 ክንፍ ያለው ንስር ብትወልድ በስጋ አሳደገው ይላል። ዮኒ ንስር አሞራ ነው አይደል? ባዝራ ፈረስ ታውቃለህ? አውቃለሁ። ሊያስረግዛት ይችላል? አረ በምን ዋተለኝም ወንድም አለ። ገባሮ ቆንጅዬ የተከሸነ የኦርቶዶክስ ተረት ማለት ነው። ምናልባት ሰዎቹ አንዳንድ ሰዎች ታውቃለህ? ኖ አንዳንድ ሰዎች አይደሉም። አንዳንድ ሰዎች አይደሉም ዮኒ፣ አንዳንድ ሰዎች አይደሉም። የቤተ ክርስቲያኒቱ አንጡራ ትምህርት ነው። እኔ እዛው ራሱ እያለሁ የማውቀው ነው። ንስር አሞራ፣ ንስሮች በምንድን ነው የሚዋለዱት? በንፋስ ነው አይደል? እንቁላል በመጣል። አዎ፣ እንደምን ጥያቄ አለው? ባዝራ ፈረስ ማለት ለመጠቃት የደረሰች ልጃገረድ ፈረስ ማለት ነው። ግድ ነው። እንደዛ እያለ ነው። ንስሩን ከባዝራ ፈረስ ጋር አላምዶ ፈረሲቱ እንደርሷ 4 እግር እንዳባቱ 2 ክንፍ ያለው ወለደች። ብትወልድ አባቱ ማነው? የተወለደው የፈረሲቱ ልጅ አባት ማን ነው? ንስር በቅሎ አህያ በቅሎ እንደሚወልድ ምናልባት እንደሚወልደው ማለት ነው። እንግዲህ አሞራው 2 ክንፍ ያለው አሞራ ባዝራ ፈረስን ሲያጠቃ ይታይ፣ በህልም የሚሆን በእውነት ማለት ነው። እሺ። እና ወለደች ይላል እና በስጋ አሳደገው። እስክንድር አሳደገው። እስክንድርም 40 ቀን ሱባኤ ገባ። ንስሩም 3 ቀን ከምግብ ከለከለው፣ ከስጋ ከለከለው። ስጋ በዘንግ አስሮ በንስሩ ላይ ተቀምጦ አሻቅቦ ቢያሳየው ይላል። ስጋ በዘንግ ላይ ዘንጉ ጫፍ ላይ ያሰረና ከ3 ቀን በኋላ ሲከፍትበት እና እንደዚህ አሻቅቦ አሳየው። ከዛስ ንስሩ ላይ ተቀምጦ አሻቅቦ ወደ ላይ ቀና አድርጎ አሻቅቦ ወደ ላይ ሲያሳየው ይህንን እበላለሁ እያለ ይዞት ገነት ገባ። አይ ኦርቶዶክስ። ቆይ ንስር አሞራ ከሌሎች ሁሉ አሞራዎች ይልቅ እንደሚበር እናውቃለን። ግራቪቲ አለ አይደል ዮኒ? አውሮፕላን ከሚበርበት ከስንት ምናልባት ጫማ ወይ ሺዎች ምናምን ነገር ጫማ በኋላ
ኦክሲጅን የለም አይደል? ኦክሲጅን የለም። አሞራውና እስክንድር ሲጋልቡ ይታይ፣ አሞራ ላይ ተቀምጦ ማለት ነው። እና ንስሩ የግሪኩ ማለት ነው። ከዛ ንስሩ ከዕፀ በለስ አስሮ ይላል ገነት ገባ። ገነት ገባ ይዞት እየጋለበ ይዞት ገባ። ንስሩን እዛ ገነት ላይ ሲደርስ ከዕፀ በለስ አስሮ ይላል በገመድ ሸባ አረገውና ፈረስና በቅሎ አስረን ወደ እኔ የገጠር ልጅ ነኝ፣ እንደኔ እንደዛ አድርገህ ከሆነ ዘመዶቻችን ልንጠይቅ ስንሄድ የተቀመጥንበትን ፈረስ ወይ ደግሞ በቅሎ ወስደን በሆነ እንጨት ላይ ሸባ አድርገን እንገባለን። እና እስክንድር ጋለበና ገነት ገባ። ከዛ ንስሩን ሸባ አረገውና አሰረው እዛ ከዕፀ በለስ ላይ ማለት ነው። ገነት ካለ ዕፀ በለስ ላይ እና አስሮ ወደ መሃል ሲገባ፣ ወደ ገነት መሃል ማለት ነው ሲገባ፣ ጠባቂው አሱራፌ መልአክ ማነህ የት ትገባለህ ቢለው እኔ እስክንድር ነኝ የእናት የአባቴን ሀገር ላይ አትመጣሁ ቢለው በጾምና በጸሎት ተጸምደው የሚኖሩ አበው ቅዱሳን ሳይገቡ አጠገቧ ይኖራሉ። አንተ በፍልስፍናህና በጥበብህ ገባህን ብሎ የብርሃን ሰይፍ ቢያሳየው ደንግጦ ከንስሩ ላይ ወጣ። በዘንግ ያለውንም ስጋ አቆልቁሎ ቢያሳየው ንስሩ እስክንድርንና ዕፀ በለሱን ይዟቸው ወደ ኢየሩሳሌም አደባባይ ወረደ። ይማረን ነው ይሳለን ነው የሚባለው ሲካ ከዛ ዕፀ በለሱንም እጹብ ድንቅ እየሸተተ ሰውን ሁሉ ስራ ቢያስፈታው ዮርዳኖስ ወስዳችሁ ጣሉት አላቸው። ቢጥሉትም አቆልቁሎ መውረዱን ትቶ አሻቅቦ ወጣ። እስክንድርም ይህንን ዕፀ በለስ ነገር ያለውን ነገር ሁሉ ቢተከል ከተክል ቦታ ቢያስተክለው ጸደቀ። 4 ዕፀ በለስ፣ 5 ዕፀ ከርካን ይመስለኛል ዘይት፣ 6 ዕፀ ከርካን፣ 7 ዕፀ ወይን ናቸው። ጌታችን የተሰቀለባቸው እጽዋት እነዚህ ናቸው አሉ። ጌታችን የተሰቀለበት እጽዋት እነዚህ ናቸው። ያ ማለት ምን ማለት ነው? ጌታ የተሰቀለበት መስቀሉ እንጨቱ እሱ ነው እያሉን ነው። ይሄ ወንድም አለ ማማ። እሺ ይሄ ዘወርሃ መስከረም ላይ ድርሳነ መስቀል ፍጥጥ ብሎ ተጽፎልሃል አልኩ። ወደ ድርሳነ መስቀል መቼ ነው እንትን ላይ ያለ እንትን ምንድን ነው ኖቲፊኬሽን ከመጣል ብቻ ቀንና እንደዚህ ሰዓት ቀጥሬ በእንደዛ ቀን እንደዚህ ብዬ አልገባም። ግን አለውኝ ቢያንስ እንደው ወርሃ ነሐሴ መስከረም ላይ ያለውን ብቻ ላሳየና ከዛ ይታለ ድርሳነ መስቀል ወርሃ መስከረም ከየት አገኛቸው እነዚህ መጽሐፍቶች? ገዝተውልኝ እዚህ በምድር ዙሪያ ያሉ በዓለም ዙሪያ ያሉ ወገኖች እዚህ የምታያቸው ከታይ ኮፒ ሊንክ ሼር የሚያደርጉ በብዙ 100,000 ብር አውጥተው ነው የገዙልኝ። በብዙ 100,000 ብር ኦልሞስት ባላጋንን ከ150 እስከ 200,000 ብር የሚሆን ወጥቶበታል። እነዚህ መጽሐፍት ላይ ከነ መላኪያው ጭምር ማለት ነው። ኦኬ ይኸው ዘወርሃ መስከረም ላይ ድርሳነ መስቀል ማለት ነው በደብረ ሊባኖስ ገዳም በታተመው ላይ በአርማንያ እና በሶሪያ ሀገር በአንጾኪያ ሀገር የነገሰ ስሙ እስክንድር የተባለ አንድ ንጉስ ነበር ይላል። በዌስተርን ኤዥያ ላይ ሶሪያ በአንጾኪያ እና ራሱ ኢየሩሳሌምን ሙሉ ጨምሮ የነገሰ ንጉስ ነበረ እና እሱ ይኸው ምን ይላል? ንጉሱም ይህ ንጉስ 4ቱን ማዕዘነ ዓለምን አንድ አድርጎ ይገዛ ነበር ይላል። ያው እስክንድር በነገሰበት ዘመን የግሪክ ኢምፓየርን ማለት ነው የሚጠራው። ግሪክ የወደቀው በሮማ አይደል? እሱ እስኪ ይነሳ ድረስ ማለት ነው። ይህ ንጉስ ይላል ይህ ንጉስ ገነት ገብቶ በውስጧ ይኖር ዘንድ ልቦናውን አሰበና ወደደ ይላል። ሕማማተ መስቀል ብቻ ሳይሆን
ድርሳነ መስቀል ዘወርሃ መስከረም ሁሉ ጭምር ይናገራል። ከዛ ማሰበ በቤት ውስጥም እንደ እንስርት ክንፎች ያሏት ፈረሶችን ነበረው። በዚያም እንደ መላእክትና እንደ ገነት እንስርት ክንፍ ባለው ፈረስ ላይ ተቀመጠ። ያም ፈረስ በክንፎቹ እየበረረ ወደ ሰማይ ያወጣውና ተድላ ደስታ ባለበት ገነት ያ ንጉሥ አያት። እሷም ሊያዩት ሊመለከቷት አስደናቂ ነበር ብሎ እዚህ ተረቱን በቃ ይጀምርልሃል ማለት ነው። እና ከዛ ይዞት የመጣው እንጨት ጌታችን ኢየሱስ ክርስቶስ የተሰቀለበት ወደ ኢየሩሳሌም ወስዶ በሰለሞን ቤተ ደጅ ጣለው። ከእሱ ጋራም ሁለቱ እጽዋት አብረው መጡ። እነርሱም በለስና ሎሚ ናቸው ይላል። ከገነት የመጡት እኔ በአንድ አፍ ነው የምቀበለው። ስምህ መድኃኒቴ። መጽሐፍ የምትገዙልኝ ከሆነ በእውነት አፍሬ ነው። ብዙ መጽሐፍ ገዝታችሁልኛል፣ ግን ብዙ መጽሐፍ ፈልጋለሁ። በዚህ አጋጣሚ መጽሐፍት ልገዙልኝ የሚፈልጉ ሰዎች ካላችሁ አይኔን አላሽም፣ አልግደረደርም። ቴንኪው፣ አልግደረደርም። በእውነት ጌታ ይባርካችሁ። ግን አንዴ ቆንድ እንትልሃለሁ እዚህ አጠገቤ ከማነባቸው ብዙ መጽሐፍቶች ውስጥ ኦኬ በዓለም ዙሪያ ያላችሁ ቅዱሳን ወገኖች ቴንኪው። እነዚህ መጽሐፍቶች ባይዘው እናንተ ናችሁ የገዛችሁልኝ። ሶርሱ ከኛ ነው። ይሄ ሁሉ የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ነው። እነዚህ መጽሐፍቶች እናንተ ናችሁ የገዛችሁልኝ ወገኖች ቴንኪው። እና እፈልጋለሁ የሚገዛልኝ ካገኘው አለ። በጣም ብዙ መጽሐፍት ስለሆነ በየጊዜው የሚወጡት እነኚህ ማለት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ውስጥ በቁጥር ጥቂቶቹ ናቸው የመጡት። በጣም ጥቂቶች ማለት ነው። በጣም ጉድ የሆነ መጽሐፍ አለ እና ስምህ መድኃኒቴ ብሎ የምትለው ወንድም በውስጥ አገኘኝ ፕሊስ። ፈቃዳችሁ ከሆነ በውስጥ አገኘኝ። አልግደረደርም። ድጋሚ ደጋግሜ በመጠየቅ ትንሽ እፍረቱም ስለያዘኝ ነው። ከገዛችሁልኝ ግን በጣም ደስ ብሎኝ ማለት ነው። እሺ በዚህ ክፍል ላይ ወንድማችን ይኸው በዚህ መስቀል ላይ ጌታችን ተሰቀለ ከገነት በመጣው እንጨት ብላ በሚል ትላለች። በዚሁ ክፍል ላይ ንጉሱ ሰለሞን ወደ መጨረሻው አካባቢ ድርሳነ መስቀል ላይ ማለት ነው፣ ሕማማተ መስቀል ላይ ብቻ ሳይሆን ድርሳነ መስቀል ላይም የእስራኤል ንጉስ ሰለሞን ይህንኑ መስቀል የእንጨቱን መስቀል ማለት ነው እንደዚሁ ንስርን አላምዶ ዘወርሃ ሐምሌ ወይ ነሐሴ ላይ ይመስለኛል። አይ ቲንክ አንተ ስለቸኮልክ ባይኖሃ ቆይ የአባይ የሚሊኒየም ግድብ ኢትዮጵያ አባይን የገደበችው መቼ ነው? ወደ ግብፅ እንዳይወርድ በዘርዓ ያዕቆብ ጊዜ ገድባው ነበር። የሆነ ብቻ እርግጠኛ አልሆንኩም እንጂ ያን ጊዜ የመገደብ የሆነ ሐሳቡ ይሁን ምናምን ብቻ ሲወራ የሆነ ጊዜ ሰምቻለሁ። ብቻ እርግጠኛ አይደለሁም። ተገድቧል? አይ እንዴት ተገደበ? መገደብማ አልተገደበም እንዴ! የሀገሪቱንማ ብሔራዊ ልዕልናዋን በዚህ አይነት ልክማ አይሆንም። ተገድቧል እንጂ በዘርዓ ያዕቆብ ጊዜ አሁን የኢትዮጵያውያን ገድበውት የለ ወገኖቻችን። አሁንማ ተገድቧል። በጠቅላይ ሚኒስትር ማነው ትእዛዙን ንድፉን አፄ ኃይለ ሥላሴ ያወጡት። ከዛ ደርግ አልሰራውም፣ መለስ ጀመረው። ጠቅላይ ሚኒስትር መለስ ጌታ ይባርካቸው፣ እሳቸው ጀመሩት። ኃይለ ማርያም ትንሽ አስኬዱት፣ አብይ ፈጸመው አይደል? የኢትዮጵያ ሕዝብ በሙሉ ጨርሰው ማለት ነው አጠቃላይ። ከዛ በፊት በታሪካችን ውስጥ አባይ ተገድቦ ነበር። ውሃ ወደ ግብፅ እንዳይሄድ ተከልክሎ ነበር። አይ እንዴት ሊሆን ይችላል? አልተገደበም። ውሸትህን ነው ብላ ትላለች። ወንድሜ ዮናስ ኦርቶዶክስ ውሸትህን ነው ተገድቧል ትላለች።
አይ እንደዛማ የታሪክ አሻራ ሊኖር ይችል ነበር እስካሁን። ኦኬ ጌታዬ ድረስልን፣ እንደው በመድኃኔዓለም ድረስልን ብቻ ነው የምለው። ኦኬ ዘወርኀ ነሐሴ ድርሳነ መስቀል ላይ ተገድቧል። ዘወርኀ ነሐሴ ድርሳነ መስቀል ገጽ 228 ላይ እዛ ጀምሮ ባለው በዚያን ወራቶች እስላሞች ከግብፅ አገር በበዙ ጊዜ በክርስቶስ ወገኖች ላይ መከራ በዚያንም ወራት እስላሞች በግብፅ አገር በበዙ ጊዜ በክርስቶስ ወገኖች ላይ መከራና ጽናት ይልቁንም በኢየሩሳሌምና በቁስጥንጥንያ በሶርያ በሚኖሩት ላይ ይህን ግፍ በላያቸው በጸና ጊዜ የኢየሩሳሌምና የቁስጥንጥንያ የሶርያ ሰዎች በአንድነት ተሰብስበው ጽኑ ምክርና መከራን በአንድ ቃል የመልእክት ደብዳቤ ጽፈው ወደ ጻድቁ ወደ ንጉሥ ወደ አፄ ዳዊት ዘርዓ ያዕቆብ ማለት ነው መልእክተኞች ላኩ እንዲህ ሲል የእመቤታችን ድንግል ማርያም ተወዳጅ ልጇ ኢየሱስ ክርስቶስ ወዳጅ የጌታ ክርስቶስ የመስቀሉ ወዳጅ ንጉሥ ሆይ ከመግደል እኛን ለማዳን ወደኛ ፍጠንልን እና ከሃይማኖታችን ያወጡን ዘንድ የክብር ባለቤት የኢየሱስ ክርስቶስን ስሙን እንዳንጠራ እኛን ለማዳን ለዓለም መድኃኒት እርሱን የተሰቀለበት መስቀልም እንዳንሰግድ ለእናቱም ቅድስት ድንግል እመቤታችን ማርያም እንዳንሰግድ አረማውያን ተንበላን በላያችን ላይ ተነስተውብናል፣ ከበውብናል ብለው አሉት ይላል አፄ ዳዊት የተባለው አፄ ዘርዓ ያዕቆብ ማለት ነው። ትንሽ ደርሰበታል እኮ እሱም በዘመኑ ሳይሆን ደርሰበታል ብዬ የምልህ ታሪኩን ደርሰበታል። ከዛስ አፄ ዘርዓ ያዕቆብ እነዛን ግብጾችን ለመዋጋት ማለት ንጋትም በሆነ ጊዜ አዋጅ ነጋሪውን በየቦታው ዙሮ ቁጥር 7 ማለት ነው እንዲያውጁ አደረገ። ከኢትዮጵያም አውራጃዎች ሁሉ ተዋጊዎች አርበኞች ጭፍሮቹንም ሰብስቦ የተንበላንን ሊዋጋቸው ወደ ግብፅ ሀገር ሄደ። ወደ ግብፅም ሀገር እንዳይወርድ አስቀድሞ የአባይን ወንዝ ከተረ ይላል። አይ ምናልባት ድሮ ወንዙ እንደዚህ ትልቅ በመድኃኔዓለም አንተም አብረህ ነበርክ ማለት ነው። ከእሳቸው ጋር ተመካክራችሁ እንዳደረጋችሁት ነው አሁን የሚታየኝ። ይኸው ወደ ግብፅ አገርም እንዳይወርድ አስቀድሞ የአባይን ወንዝ ከተረ ይላል። ገደበ ማለት ነው። የግብፅም ሰዎች በሀገራቸው ክረምት የላቸውምና ከኢትዮጵያ የሚወርድ የአባይ ውሃ ካልደረሳቸው አያርሱም፣ አይዘሩም፣ የሚጠጡትም ውሃ ምንም አያገኙምና የእግዚአብሔር የጥበቡ ኃይል በእርሱ ላይ ይገለጥ ዘንድ የአባይን ወንዝ ይገድብ ዘንድ ጥበብን እግዚአብሔር ሰጥቶታልና ከተረው፣ ገደበው ማለት ነው። በድጋሚ ከተረው። ከዚያም በኋላ የኢትዮጵያ ንጉሥ ዳግማዊ ዳዊት ስናር ወደሚባል ሀገር ደርሶ ለኢየሩሳሌም፣ ለቁስጥንጥንያ፣ ለሶርያ ሰዎች መልእክትን ላከ እንዲህ ሲል ወዳጆች ሆይ ንጉሥ እኔ ከሰራዊቶቼ ጋር ደረስኩባቸው፣ የአባይን ውሃ ወደ ግብፅ ሀገር እንዳይወርድ ገደብኩባቸው አለ። ቢሲ እየሰማ ነው። እናንተ እዚህ ከጠቅላይ ሚኒስትር አብይ ጋር ሆናችሁ አባይን ገድብ ምናምን ነገር ብላችሁ ያን የተገደበው ግድብ ኦርቶዶክስ ተገድቧል እኮ ብላናለች። የት አለ ብለህ ስትላት ለኃጢአተኛ አይን አይታይህም ትላለች። ኤንዌይ ይኸውልህ በጣም ሶሪ ጉንፋን ይዞኝ የረበሸኝ ነው። በጣም ይቅርታ ወገኖች፣ ጉንፋን ይዞኝ የአገልግሎት ነገር ሆኖ ነው የመጣሁትኝ። እሺ ምንድን ነው ሰለሞንና ንጉሱ ሰለሞንና
ንጉሱ እስክንድር ንስርን ከባዝራ ፈረስ ጋር አላምደው ነው በጥበባቸው እንጨትን ከገነት አምጥተው እዚሁ ድርሳነ መስቀል